በፕሮቴስታንቱ ትምህርት የእግዚአብሔር ጸጋ ከእምነት በፊት መምጣት አለበት ተብሎ ሲነገር ለምንድን ነው እንደዛ የሚሉት? ሰው ነፃ ፈቃድ የለውም ስለሚሉ ነው። አሁን በደምብ ዲፕ ዳይቭ እናደርጋለን ማለት ነው። ነፃ ፈቃድ ስለሌላቸው ሰዎች ነው የሚሉት በኃጢአት ምክንያት በአዳም ኃጢአት ምክንያት የሞት ነው አሟሟት ክፉኛ ከመሆኑ የተነሳ ሰው ማመን አይችልም የሚል ትምህርት አላቸው። ሙሉ በሙሉ የሞተው ሰው ሙሉ በሙሉ በመሞቱ ምክንያት ልክ ጌታችን ኢየሱስ መጥቶ ሲሰብክ አሊያም ደግሞ በክርስቶስ በኩል የተነገረው ያ ወንጌል ወደ ዓለም ሲሄድ ሰው ያንን ወንጌል ሰምቶ በፈቃዱ ማመን አይችልም ነው የሚሉት። ይህም ብዙዎቻችሁ ፕሮቴስታንቶችም ላታውቁት ትችሉ ይሆናል። ኖ በቃ ማመን አይቻልም። ስለዚህ ነፃ ፈቃድ ስለሌለን መጀመሪያ ያለኛ ፈቃድ የእግዚአብሔር ጸጋ ወደኛ ይመጣል መጥቶ ከዛ ከሞት ወደ ህይወት ይመልሰናል። ከሞት ወደ ህይወት ከመለሰን በኋላ እናምናለን። አይተዋል። ጸጋው ከእምነት የቀደመበት ምክንያት ይሄ ነው። ነፃ ፈቃድ ስለሌለን ነው ማመን አንችልም። እንዴ ታዲያ ማመን ካልተቻለ ጸጋውን በምን ተቀበሉት ልትሉ ትችላላችሁ። በምንም ማመን አይቻልማ። ምናልባት አንዳንድ ሉትራኖች ምናምን በቃሉና በሚስጥራት በኩል ምናምን ሊሉ ይችላሉ። ወደ ሪፎርምዱ ሳይድ ስትሄዱ በዚህ ደረጃ ልክ ምንድነው ኢንስትሩመንቶቹን ሉትራኖቹ በሚያስቀምጡበት ደረጃ ሪፎርምዶቹ ላይ ያስቀምጡ ይችላሉ። ያም ሆነ ግን ሰውየው ከማመኑ አስቀድሞ የእግዚአብሔር ጸጋ ይሰጠዋል። ጸጋው ያለ እምነት ጸጋው በእምነት ሳይሆን ጸጋው ያለ እምነት የሚል ትምህርት ነው ያለው በፕሮቴስታንት ውስጥ። እሺ ይሄንን በደንብ አድርጋችሁ ያዙልኝ። ታዲያ እንዴት ነው ጸጋው ማንን ነው የሚያድነው ካላችሁ ደግሞ ቅድመ ውሳኔ የሚባል ትምህርት አላቸው። እግዚአብሔር አንዳንዶቹን እንዲድኑ የፈለጋቸው ሰዎች ስላሉ ለነሱ ጸጋውን ይሰጣል። አንዳንዶቹን ግን ትቷቸዋል በዛው። እንደውም የራሳቸው መምህር እንደሚናገረውም የፕሮቴስታንት መምህር ማለት ነው። ለምሳሌ ጆን ካልቪን ገና ከጅምሩ የሰው አፈጣጠር ላይም በእኩልነት አልተፈጠረም ሰው። አንዳንዱ ለክብር ነው የተፈጠረው ለዘላለም ሕይወት፣ አንዳንዱ ደግሞ ለሞት ነው ለዳሚኔሽን ነው የሚል ትምህርት አለ በፕሮቴስታንት። ስለዚህማ በዚህ መልኩ ነው በቃ ጸጋው መጀመሪያ የሚመጣው አስቀድሞ እግዚአብሔር ስለወሰነባቸው ነው የሚል አለ። ይህንን ትምህርት ነው በምን ሊሸፍኑት እየሞከሩ ያሉት? በህፃናት ጥምቀት። እኛ ህፃናትን አስቀድመን እናጠምቃለን ያልነው ነፃ ፈቃድ ስለሌላቸው ነው፣ እግዚአብሔር አስቀድሞ ወስኖባቸው ነው ብለናል አላልን? ስለዚህ ይገናኛል አሁን ከተነሳው ርዕስ ጋር ራሱ ይሄ የህፃናት ጥምቀት በፍጹም። ስለዛ በህፃናት ጥምቀት መደበቃችሁን አቁሙ ነው እያልን ያለ ነው። በነገራችን ላይ ህፃናት ይጠመቃሉ። ሲጠመቁ ግን ነፃ ፈቃድ ስለሌላቸው አይደለም። የቤተክርስቲያን ትምህርት እንደዚህና እንደዚያ ይላሉ፣ ኤክሰፕሽናል ይላሉ ወይ ምናምን ላልከኝ ምንም ቤተክርስቲያናችን የህፃናት ጥምቀት እንዳለ በደንብ ታምናለች። አዎ ከምንም የጥንት ቤተክርስቲያንም ትምህርት ነው የህፃናት ጥምቀት እንዳለ ማለት ነው። ግን ደግሞ የህፃናት ጥምቀት እንዳለ ብቻ አይደለም ትምህርታችን። ምንድነው ሌላው ትምህርታችን? ሰው ለመዳን ማመን የግድ ነው ማመን አለበት የሚል ትምህርት አለ። ምን ለማድረግ ለመጠመቅ ራሱ ማስረጃ አለ። የስ ለምሳሌ ሰማዕቱ ዮስቲን አባቶቻችን እኮ የኛ ናቸው። ጀስት ማርትር ለምሳሌ እኛ የምናምነውን እያንዳንዱን ነገር ያመኑትን እነርሱን ወደ ውሃ እንወስዳቸዋለን እናጠምቃቸዋለን ይላል። የማያምን ግን አይጠመቅም ይላል። አይተዋል። ግን አደሴም ታይም ደግሞ የክርስቲያን ልጆች ሲሆኑ ደግሞ ይፈቀድላቸዋል እንዲጠመቁ። ለምንድን የሚፈቀድላቸው ከተባለ ቅድም እንደነገርኩ ነው። የአንድ የአይሁዳዊ ህፃን ልጅ ተገዝሮ እንደሚጀምረው ሁሉ በኪዳኑ ህዝብ ውስጥ ተጨምሮ የአንድ ክርስቲያን ልጅም ተጠምቆ በእግዚአብሔር ህዝብ ውስጥ ተጨምሮ ያድጋል ነው። ግን እንዳትረሱ ልዩነቱን እንዴት እያደረጉ ርዕሱንም እንደሚሸፍኑት እንድታውቋቸው እንድትረዱት ማለት ነው። በምን መልኩ ነው ርዕስን መሸፈን የሚፈልጉት? እነሱ ጸጋው ከእምነት መቅደም አለበት ሲሉ እንደዚያ የሚሉት ሰው ነፃ ፈቃድ የለውም፣ እግዚአብሔር አስቀድሞ ወስኗል የሚድኑትን፣ ሌላውን ደግሞ ሊቶ ማለት ነው። ያለ ምንም ሰዎቹ ሁኔታ እግዚአብሔር አንዳንዶችን ለማዳን መርጧል፣ ወስኗል፣ ጨርሷል ምናምን የሚል ነገር ስላለ ከሱ ጋር ተያይዞ ነው ያለው የጸጋው ቅድሚያ መምጣት ምናምን ነገር ማለት ነው። ይህንን ከህፃናት ጋር ማነጻጸር በጣም ከንቱ ድካም ነው የሚሆነው። ስለዚህም አሁን ቀጣይ ምንም ልናደርግ የሚገባው አንተ ራስህ ግን ምንድን ነው የምታምነው? አየህ ቃል የራስህ ምንድን ነው እምነት ልናውቀው ልንረዳው እንችላለን ከታላቅ ይቅርታ ጋር። እሱም በባይሆን ብትነግረን ጥሩ ነው። በደቂቃ የሆነ ወይንም ረዘመ? እሺ ረዝሟል፣ ችግር ይቻላል። ስለዚህ ደቂቃ ከላይ እየተጨመረልን እንቀጥል። አይ ቆይ ይሄን ላውራና ማማት መጣ ይቀጥላል፣ ሌሎችም ይቀጥላል። አይ ማጠቃለያ ሰጣለሁ አንተ ካወራህ በኋላ። አንተ ስለጀመርክ በደቂቃ ብታወሩ ይሻላል። ጥያቄውን አንተ ስለጀመርክ እኔ መጨረሻ ነው ማለት። ግድ የለም ችግር እሺ ይቻላል። ፕሊዝ ቀጥል። ጾም ቃሌ ትቀጥላለህ አንዴ። እሺ
አልመለሰውም። አውቃይ አንዴ አክሊል ወዴት ነው የምትሄደው የሚል ጥያቄ ሲቀርብልህ ስሜ አክሊል ይባላል፣ የቲክቶክ ስሜ ደግሞ ሐዋርያዊ መልሶች ይባላል ብሎ እንደመመለስ ነው አሁን ያደረከው ማለት ነው። በቀላሉ እንደው የነሱን ትምህርት እንዴት እንደሚሸፍኑት ምናምን የሚል ነገር ነው ያነሳው። አስቀድሞ እሱን ከአማን ጋር ትጨርሳለህ። ከአማን ጋር ስለጀመርከው ከአማን ጋር ትጨርሰዋለህ፣ ችግር የለውም። ኦኬ። ነገር ግን አንተ የተጠየቀውን ጥያቄ አስቀድሞ ሲጀመር ራሱ ሪጀነሬሽን ከእምነት መቅደም የለበትም የሚል ነገር ነው ይዘህ የመጣኸው። አስቀድሞ ሙግተ ኦሪጂናሊ ሪጀነሬሽን ከእምነት መቅደም የለበትም የሚል ነው ወንድማችን አክሊል። በቃ ዋናው ጉዳይ ይሄ ነው። ስለዚህ ዋናው ተቃውሞ ሪጀነሬሽን ከእምነት መቅደም የለበትም የሚል እንጂ የነበረው ጸጋው እንዴት ይሰራል ከእምነት ጋር በተያያዘ በነገርነት ውስጥ እንዴት ይሰራል የሚለው ላይ ለሚያብራሩት ማብራሪያ እሱ ነው ተቃውሞ ብለህ አልነበረም የተነሳው። ለዛ ነበር አስቀድሜ ዋና ተቃውሞ ምንድን ነው። ስለዚህ ዋና ተቃውሞህን ረስተኸው ወይም ደግሞ ሆን ብለህ ትተኸው፣ ምክንያቱም የተጠየቀውን ጥያቄ ብራሽ ኦፍ ማድረግ ስለፈለክ ብቻ ማለት ነው፣ ያንን ትተኸው ሌላ ነገር ነው ያነሳው። ነገር ግን ላስታውስህ ብለህ የጀመርከው ሪጀነሬሽን ከእምነት መቅደም የለበትም። ይሄ ነው ዋናው ተቃውሞ። ሪጀነሬሽን ከእምነት አስቀድመዋል ብለን የጀመርከው። ኦኬ። ስለዚህ ዋናው ተቃውሞ ይሄ ከሆነማ ኦኬ፣ እሺ፣ ይሄው በእናንተ ትምህርት ውስጥም እኮ ህፃናት እኮ ሳያምኑ ነው የሚጠመቁት። ስለዚህ ሳያምኑ እኮ ያንን ጸጋ እየተቀበሉ ነው በጥምቀት ውስጥ ያለውን ጸጋ። ስለ አይ እሱ ኤክሰፕሽናል ነው። እሺ ኤክሰፕሽናል ነው ካልክ ኤክሰፕሽናል ነው የሚል የቤተ ክርስቲያንን ማስረጃ አምጣ ስትባል ደግሞ አይ የቤተ ክርስቲያኔ እንደዚህ ብላ ታስተምር፣ ሁለቱንም ታስተምራለች የሚል አይነት ሐሳብ አለ። እኔ የጠየኩ የህፃናት ጥምቀትን ሊያልፎ የፈለገው ወንድማችን የህፃናት ጥምቀት እኮ በቃ ልክ እንደ አእምሮ ህመምተኞች ምናምን ኤክሰፕሽናል ብሎ ነበር ሊያልፎ የፈለገው ወንድማችን፣ እንደዛ ነው ያደርግ የፈለገው። ኦኬ። ስለዚህ ብራሽ ኦፍ ለማድረግ የፈለከውን ነገር ኦልሬዲ በማስረጃ ፕሩቭ አድርገህ ማለፍ ካልቻልክ በስተቀር ራሱ እዚህ ያሉ ሰዎችን ጥያቄ ለመጠየቅ መድፈር በራሱ ሴንስ አይሰጥም፣ ስሜት አይሰጥም። ኦኬ። የህፃናት ጥምቀትን የምታስወግድበት አብዛኛው ኦርቶዶክሳዊ የሚድንበትን ማለት ነው በእናንተ ትምህርት መሰረት ያንን የምታስወግድበት መንገድ ኤክሰፕሽናል ነው የሚል ነው የተጠየቀው። ደግሞ ቤተክርስቲያን ኤክሰፕሽናል ትላለች ወይ ነው ወይስ የአንተ ትምህርት ነው ነበር? ለቤተክርስቲያን ትምህርት እየሰራ ካልሆነ በስተቀር ወንድማችን አለ ቤተክርስቲያን የህፃናት ጥምቀትን ኤክሰፕሽናል ብላ አታስቀምጥ። እዚህ ጋር አንድ ነገር እናስቀምጥ። አንድ ሰው አምኖ ሳይጠመቅ ቢሞት ይድናል ወይስ አይድንም? ይድናል። ግን ይሄ ኤክሰፕሽናል ነው እንላለን። ሳይጠመቅ ቢሞት ይድናል። ስለዚህ ኤክሰፕሽናል ስለሆነ አንድ ሰው አምኖ አይ አልጠመቅም ስላለ ሳትጠመቅ ብትሞትም እኮ ትድናለህ፣ ስለዚህ ችግር የለውም ብለን እንትን አናድርገው፣ አናስቀጥለው። ሳይጠመቅ አናስቀጥለው። ምክንያቱም ኤክሰፕሽናል የሚሆነው ቢሞት ስለሆነ ማለት ነው። ኦኬ። እዚህ ላይ ኤክሰፕሽናል የሚል ነገር እናስገባለን። አይ ህፃናት የግድ መጠመቅ አለባቸው፣ የቤተክርስቲያኔ ትምህርት ይሄ ነው፣ የቤተክርስቲያኔ ይሄ ዶክትሪን ነው ብለህ ያመጣኸውን ነገር ያንን ዶክትሪን የቤተክርስቲያንን ዶክትሪን ግን ኤክሰፕሽናል ነው ብለህ በዚህ ደረጃ ስታወርደው ግን ማስረጃ ትጠየቃለህ። ስለምታምነው ነገር በትክክል ሳታብራራ አክሊል የሰዎች ትምህርት ስህተት ነው ብሎ መምጣት ኢትስ ኖት ራይት። በጣም የተሳሳተ ነገር ነው። እየሰራ ያለው። ስለዚህ በዚህ ጉዳይ ላይ ጥያቄያችንን መልስልን። ህፃናት የሚጠመቁት ከነፃ ፈቃድ አንጻር ነው። እኛ ፈቃድ የላቸውም አንልም ምናምን የሚለው ሀሳብ በኋላ የሚመጣ ነው። እሱም በኋላ እንነጋገርበታለን። ነገር ግን አንድ ሰው ሳያምን ኦኬ፣ ህፃናትን ሰዎች ናቸው አይደለ? ስትሞግቱ እንደዛ ብላችሁ ስትሞግቱ ነበር። ሳያምን ግን ጸጋ የሚቀበልበት ፖሲቢሊቲ አለ ብለህ የምታምን ከሆነና እሱን ኤክሰፕሽናል ነው የሚለውን ነገር ፕሩቭ ማድረግ የማትችል ቢሆን፣ ስለዚህ ፖሲቢሊቲ ስላለ እዛ ፖሲቢሊቲ ላይ ኮመን ግራውንድ ሰርተን ነው ቀጣዩን ነገር ምን ስለ ፈቃድ ስለምን የምናወራው ማለት ነው። ነገር ግን ወንድማችን አክሊለውን የህፃናት ጥምቀት ኤክሰፕሽናል ነው ብለህ ልታልፈን ፈለግ፣ አታልፈኝም ነው የምልህ። ስለዚህ አሁን እስቲ ድጋሚ ነው የምጠይቅህ፣ ሌላ ነገር አይደለም የምትመልስልኝ። ስሙ፣ አሁን የምትመልስልኝ ሌላ ነገር አይደለም። ወደ ሌላው የምንሄደው የህፃናት ጥምቀት ኤክሰፕሽናል ነው ብለህ ያስቀመጥከውን ነገር በማስረጃ አስረግጠ መናገር ስትችል ብቻና ብቻ ነው። ኦኬ። ሌላ ጥያቄም የሚመለስልህ እንደዚሁም ደግሞ ሌሎች ርዕሶችንም የምናወራው መጀመሪያ የህፃናት ጥምቀት ኤክሰፕሽናል ነው ብለህ የተናገርከውን ነገር በማስረጃ ማስረገጥ ስትችል ቤተክርስቲያን የህፃናት ጥምቀትን ኤክሰፕሽናል ትለዋለች ወይስ አትለው? አለቀ። ስለዚህ ይህን ጥያቄ ነው የምትመልስልኝ። እንደ ቅድሙ ረጅም ጊዜ ወስደህ
ሌላ ነገር እንዳትል ማለት ነው። ስለዚህ መልስልኝ። እሺ ላነሳቸው ነጥቦች አጠር አድርጌ ለመመለስ ልሞክር። ኦኬ በመጀመሪያ ቃሌ እስቲ እንትን አንድ ህፃን ልጅ ለምሳሌ ሳያምን በፊት ቢሞት ይድናል፣ ይሄ ግን ኤክሰፕሽናል ነው ብለሃል አሁን ስታወራ። እስቲ ከቤተ ክርስቲያን አንድ ማስረጃ ልታሳይ ትችላለህ? ኤክሰፕሽናል ነው ተብሎ የተነገረበትን ይህ ነገር ጥያቄውን መልስ። አይ ሲ አሁን ሚዩት አድርገው አሁን እንዲህ ብዬ የጀመርኩት ለምንድን ነው? ቢኖረው ገለጥ አድርጎ ያሳያል። ባይዘ የለውም። አሁን አንዳንድ ጊዜ ጥያቄዎቻችን ኤግዛክት ወርድ ፋላሲ ውስጥ በጣም ይወድቃሉ። ኤክሰፕሽን የሚል የት አለ አይነት ነገር ማለት ነው። ቀጥታ ወደዛ ከማለፌ በፊት ሊሸፈን እየተፈለገ ያለውን አስተምህሯቸውን አሁንም ገልጬ ያሳያቸዋለሁ። የትኛውን ትምህርት ሊሸፍኑ እንደፈለጉ በፕሮቴስታንት ውስጥ ያለውን የትኛውን ትምህርት ነው አሁን በህፃናት ጥምቀት ለመሸፈን እየሞከሩ ያሉት? ጸጋው ከእምነት መቅደም አይችልም ብለሃል ነበር እንዴ? ነው ያብኛውን ቅድም ለክ ቃል ያለኝ ምንድነው? ጸጋው ከእምነት መቅደም እኮ አይችልም ብለህ ነበረ ቅድም። እሱን ረሳኸው እንዴ? ይኸው ለህፃናቱ እኮ ቀደመ ከማመናቸው በፊት በጥምቀት የእግዚአብሔርን ጸጋ ተካፍለዋልና የሚል ነገር አስቀምጠ። ጸጋው ከእምነት መቅደም አይችልም። ይህንም በምን ግራውንድ ላይ ነበር ያልኩት? እንዳለ ዋናውን በዙሪያ ያለውን ትምህርት እርግፍ አድርጎ ትቶት የሆነች እችን ቃል ብቻ ፒክ አደረገና ከህፃናት ጥምቀት ጋር ለማገናኘት ሞከረ። ስለዛ በሚያወሩት ነገሮች ውስጥ ሁሉ ያለውን ክፍተታቸውን እያነሳን እናሳያቸዋለን ማለት ነው። ሰውራ ልክ ያ ነገር የተነሳው ጸጋው ከእምነት መቅደም የለበትም የሚል ነገርን እንደዚህ አይነት ንግግሮችን የተናገረው በምን ውስጥ ነበረ? ስለ ፈቃድ ተነስቶ ነው። ቃሌ በደንብ እየሰማ ስለምን ተነስቶ ነው? ስለ ፈቃድ። ስለና ማለት ለምሳሌ ስለነ ሊዲያ ተነስቷል። ለምሳሌ ስለ ሌሎችም በፈቃድ ነው ወይስ? ቆይ ሚዩት አድርገው፣ ሚዩት አድርገው። ዝም ብዬ እንደሰማው ሁሉ ልትሸፍን የፈለግከውን ትምህርት በልጭ ሳሳይ መሀል አትግባ እባክህን። ሚዩት አድርገው። 10 ደቂቃ ያለ ፖይንት አወራሁ። ስለዚህ ልሸፍን ብፈልግ ቅድም ነበር የምገባበት። ሳራ ነው የሚለው የቤቱ ሆስት ስም። ደቂቃውን ስጭኝና ደቂቃውን የሌላ አድርጊልኝና አውርቼ ስጨርስ ጥያቄውን ይመልስ። ደቂቃ ስጭኝና አውርቼ ልጨርስ። ልክ እኔ እሱን ዝም ብዬ እንደሰማሁት ማለት ነው። የተጠየቀውን ጥያቄ መልስ። ደቂቃውን ስጨምርልኝ እጀምራለሁ። 5 ደቂቃ ስጭኝ አወራለሁ። የተጠየቀውን ጥያቄ የመለሰ አይደለም። ጥያቄውን ላስታውሳችሁ እባክሽን። የተጠየቀው ጥያቄ የህፃናት ጥምቀት ኤክሰፕሽናል ነው የሚል የቤተክርስቲያን ትምህርት አምጣ ነው። አሁንም ተጨማሪ ድል እየሰጠሽው ነው። ድል እየወሰድኩ ነው። ችግር የለውም። ሆነሽ የምታወያየ እህት ከሆንሽ ለሌላ ጊዜም ቤትሽ ውስጥ ውይይት እንዲኖር ማለት ነው። ጤናማ ውይይት እንዲኖርና እሱን ለእኔ ደቂቃ ላስቀምጥና አድምጬዋለሁ። ምንም ምንድን ነው ጥያቄው? ሚዩት አድርግ እየተባልክ ነው። ሚዩት አድርግ። አንዴ ሳራ ቆይ፣ አሁን ጥያቄ ሲጠየቅ ጥያቄ ነው መመለስ ያለበት። ጥያቄ አይተሽዋል። እንደዚህ ይዙሻል። ፌር እንድታወያይ አያደርጉሽም። ችግር የለውም። ሞዴሬተሮች በግልጽ ይንገርና ከዛ ረጅም ሰዓት አስታውሰኝ ሲባል ለአንተ ረጅም ሰዓት ሰጣለሁ። ችግር የለውም። ሐዋርያው በጣም ጥሩ። ረጅም ሰዓት የምትሰጪኝ ከሆነ ይቀጥል። ይኸው ጥያቄውን ይጠይቅሽ። በ1 ደቂቃ ውስጥ ጥያቄውን ይድገም። ጥያቄውን አስታውሰኝ ሲባል ሌላ ነገር ነው ያነሳው። በቃ የምገባበት ትልቁ ምክንያት እሱ ነው የምገባበት ትልቁ ምክንያት። ስለዚህ ደቂቃ ትሰጪዋለሽ። ጥያቄውን የሚጠየቀውን ጥያቄ ነው የሚመልሰው ማለት ነው። ሌሎች ርዕሶች ላይ መግባት የሚፈልገው ምክንያቱ የእሱ የተጠየቀውን ጥያቄ በእነሱ አካክሶ ማለፍ ስለሚፈልግ ብቻ ነው። እንደዛ ስለሆነ ብቻ። ስለዚህ ጥያቄው መመለስ አለበት በቀላሉ። የተጠየቀው ጥያቄ ደግሞ የመጀመሪያው ኦሪጂናል ተቃውሞ እዚህ ያላችሁ ሰዎች በሙሉ ሰምታችሁታል። የመጀመሪያው ትልቁ ተቃውሞ እኮ የነበረው በቃ ተቃውሞ በ20 ሰከንድ አስቀምጥ ሲባል 30 ሰከንድ ወስዶ ያስቀመጠው ተቃውሞ ወንድማችን አክሊል አንድና አንድ ነው። እሱም ደግሞ ምንድነው? ሪጀነሬሽን ከእምነት ይቀድማል ማለት ስህተት ነው። ሪጀነሬሽን እምነትን ተከትሎ ነው የሚመጣው። በቃ ሁላችሁም ይሄን ሰምታችሁታል። እዚህ ያላችሁ በሙሉ ሰምታችሁታል። እሺ እንደዛ ካልክ እናንተ ጋር ህፃናቱ
በጥምቀት ጸጋ የሚቀበሉት አምነው ነው ወይ የሚል ጥያቄ ነው የተጠየቀው። ኤክሰፕሽናል ነው እሱ አለ። ስለዚህ ማለፍ የምንችለው ኤክሰፕሽናል ነው ብሎ ያለፈውን ነገር መልስ መስጠት ሲችል ብቻ ወደ ሌላ ርዕስ ማለፍ የምንችለው። እኔ ትምህርቱ እንዳይገለጥ ምናምን ከአንተ በፊት ብሮ በጣም ብዙ ሰዎች ይህን ትምህርት ገልጠውታል። ሃሪስ ስፕራውልን እኮ ነው አውጥተህ ያነበብከው እንዴ? እዚህ ጋር እኮ አማን ስንት ዓመት ያስተማረውን ትምህርት ነው አውጥተህ እያነበብክ ያለው። ስለዚህ ምንም አዲስ የምትገልጠው ነገር ኖሮ አይደለም። በዛ መንገድም አታስብ፣ እንደው ጥሩ አይደለም። ግን የተጠየቀው ጥያቄ እሺ እንደዛ ብሎ ከሆነ ተቃውሞ የሚጀምረው ሪጀነሬሽን መቅደም የለበትም የሚል ከሆነ ጥያቄ እና ኤክሰፕሽናል ነው የህፃናቱ ግን ካልክ ህፃናቱን ኤክሰፕሽናል ነው ብሎ ያስቀመጠልን ትምህርት የትኛውን የቤተ ክርስቲያን ትምህርት ነው? አለቀ። ኤክሰፕሽናል ነው ብሎ ያስቀምጣልን። ምክንያቱም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት፣ አምልኮና የውጭ ግንኙነት አስፈላጊ ከሆነ በኋላ አነብልሃለሁ። እሱ ላይ የተቀመጠ ነገር አለ ስለ ህፃናት ጥምቀት፣ በቃ የተቀመጠ ነገር አለ። ስለዚህ እሱን አውጥቼ አነብልሃለሁ። ኤክሰፕሽናል ነው ትለዋለህ። ግን ደግሞ ኤክሰፕሽናል ነው ካልክ ይሄን ፕሩቭ ሳታደርግ ወዴትም ነው መሄድ የማትችለው። ስለዚህ ሌላ ከዛ በኋላ የምታወራው ነገር በሙሉ ይሄን ጥያቄ ለመሸፈን የምታወራው ነው። ስለዚህ ጥያቄ ይመልስልኝ። አሁን ደቂቃውን ስጪው፣ ጥያቄውን ይመልስ። ኦኬ ቴንክ ዩ። በቃ እሺ ሚዩት አድርግ። 10 ደቂቃ ስጪኝ፣ ምክንያቱም 3 ደቂቃ ድጋሚ አሁን መስሏል። ኦኬ 26 ኦኬ ሄድሽ 36 ላይ ጨርሳለሁ። በቃ ችግር የለም 36 ላይ ጨርሳለሁ። አሁንም ወንድማችን ቃል ያነሳው ነገር ምንድነው? አይ የለም እንደው ስለ ህፃናት ጥምቀት ተጠይቀ ስለ ነፃ ፈቃድ እያወራህ ነው እና ስለ ነፃ ፈቃድ ምናምን እነዚህ ትምህርቶች እያነሳ ያለው ይህን ለመሸፈን ነው ብሏል። ጭራሹን እኔኑ ተወቃሽ አድርጎኛል። ይሄ ነገር ሲጀምር የተነሳው እኮ ስለ ፈቃድ ተነስቶ ነው። ስለ እምነት ተነሳ። ሰውየው ፈቅዶ ነው የሚያምነው ወይስ አይደለም የሚል ነገር ተነሳ። ካስታወሳችሁ እነማንን አነሳን? እነ ሊዲያን። የነ ሊዲያን አንስተን ስንናገር ሊዲያ በፈቃዷ ነው አይደለም የሚል ነገርን አነሳን። አይ በፈቃዷ የሚል እንደዚህ አይነት ነገር የለም ተባለ። በሰዓቱ ሳወራ የነበረው ከወንድማችን አማን ጋር ነበረ እና የሊዲያን ልብ እግዚአብሔር መክፈቱ የስ በፍላጎቷ እንደሆነ ከፍላጎቷ ውጭ እንዳልሆነ ከፈቃዷ ውጭ እንዳልሆነ አንደኛ ከመጽሐፍ መሳሳየኝ እዛው ጋር አባታዊ ማስረጃ አምጣ በተባልኩት መሰረትም ደግሞ እሱም ደግሞ ያው የአባቶቻችን ልጆች ነን ብያቸዋለሁ። አውጥተን ከአባቶችም ደግሞ አሳይተናል። አለቀ፣ ጨረስን። እዛ ጋር ተጨማሪ ምንድነው? በዛኛው ሳይድ ግን አማን የተጠየቀው ጥያቄ ስላለ እሱን ለማምጣት እየፈለግኩኝ ነው። ፈለግ ላድርግ እስኪ እንደው ፒዲኤፎችን ምናምን ብሎናል። እስከዛ ቃሊ ግባ ተብሎ አሁን ከቃሊ ጋር እያወራን ነው። ቃሊ መጥቶ ሲጠይቅ ደግሞ እስቲ አሁን ከቅድም ከተነጋገራችሁት አንጻር ብሎ ነው ጥያቄውን የጀመረው። ስለዛ ስለምን ጉዳይ እያወራን ነበር? አስቀድሞ ስለ ፈቃድ። ሰው ያለ ፈቃዱ አስቀድሞ ማለት ነው ማለት ፈቅዶ ተባብሮ አይደለም ጸጋውን የሚቀበለው ብሎ ነው የሚያስተምሩት። ጸጋው የፈቃድ ትብብር የለበትም። ፈቅዶ አይደለም ጸጋውን የሚቀበለው። ፈቅጄ ጸጋውን ተቀበልኩ የሚል የለም። እንደዛ ነው ትምህርታችሁ። ስለዛዝ እንደዛ ይህንን አንስቼ ስለተቃወምኩኝ ይሄ ወንድማችን ምን አለ? እሺ ታዲያ ህፃናትስ ሳያምኑ በፊት አይደል እንደሚጠመቁት አለ። አይታችሁታል። የተነሳው ከየት ነው? አስቀድሞ ከነበረው ከዛኛው ከፈቃድ ትምህርት። ስለዛ እሱን ያዝ አድርጉና እንዴት ልዩ እንደሆነ ጭራሽ የህፃናት ጥምቀት ከዚህ ጋር እንደማይገናኝ እያሳዩአችሁ ነው ማለት ነው። እንዳልኩትም በፕሮቴስታንቱ ትምህርት ምንድነው ብያችኋለሁ። እግዚአብሔር አስቀድሞ የሚድኑትንና የሚጠፉትን ወስኗል። የሚድኑትንና የሚጠፉትን ስለወሰነ እና ሰዎች ደግሞ ነፃ ፈቃድ ስለሌላቸው ለሚድኑት ይህንን ጸጋ ይሰጣል ነው ብለው የሚያስተምሩት። ስለዚህ ነፃ ፈቃድ የላቸውም። ስለዛ ከፈቃድ በፊት ከእምነት በፊት ጸጋው ይቀድማል። ጸጋው ወደ እነዚህ ሰዎች መውጣት አለበት የሚል ትምህርትን ያስተምራሉ። ለምሳሌ ያው እንግዲህ በማስረጃ ማውራት ስላለብን ማለት ነው። ጆን ካልቪን በኢንስቲትዩት መጽሐፉ ላይ ማለት ነው ቡክ 3 ቻፕተር 21 ላይ ምን ብሎ ይናገራል? ቅድመ ውሳኔ ስንል ይላል። የፕሮቴስታንቶችን ትምህርት ነው ይስም ወደም ቅድመ ውሳኔ ስንል የእግዚአብሔርን ዘላለማዊ ውሳኔ ማለታችን ሲሆን ይህም እግዚአብሔር ከራሱ ጋር በእያንዳንዱ ሰው ህይወት ውስጥ እርሱ ራሱ የወደደው ይከሰት ዘንድ ወስኗል ነው። ራሱ እግዚአብሔር ነው የወሰነው። ራሱ እግዚአብሔር የወደደው ነገር እንዲፈጠር ማለት ሰውዬው ውስጥ ኦልሬዲ ወስኖበታል እግዚአብሔር። ይልና ቀጠል አድርጎ ምን ቢል ጥሩ ነው? ሁሉም በእኩልነት የተፈጠረ አይደለም። እንዲህ ብሎ ነው የሚያስተምሩት። ሁሉም በእኩልነት የተፈጠረ አይደለም። አንዳንዶች ለዘላለማዊ ህይወት አስቀድሞ የተወሰኑ ሲሆኑ ይላል፣ ሌሎች ደግሞ ለዘላለማዊ ሞት የተወሰኑ ናቸው ይላል። እንዲህ አይነት ትምህርት አደገኛ ትምህርት አለ። እኛ ደግሞ ምን አለን? ኧረ የለም እግዚአብሔርስ ይሄ በዘላለማዊ ሞት ውስጥ አንዳንዶችን የተወ በፍጹም አይደለም። ያለ ፈቃዳቸው አንዳንዶችን ደግሞ ለዘላለም ህይወት የወሰነ ነው አይደለም። እግዚአብሔር ወዶን አፍቅሮን መጥቷል። አዎ
እንድን ዘንድ ግን እኛ ራሳችን ደግሞ ፈቅደን ማመን አለብን። ጌታን እርሱም ኢየሱስ ክርስቶስን መቀበል አለብን። ያኔ የስ እንድናለን። ያለ ፈቃዳችን የዳነው ድህነት የለም ነው የምንለው። የእግዚአብሔር ቃልም እንደሚናገረው በዮሐንስ ወንጌል ምዕራፍ 1 ላይ ቀደም እንዳልኳችሁ ወደ ገዛ ወገኖቹ መጣ። እሺ እነርሱ ግን አልተቀበሉትም። ለተቀበሉት ግን በስሙም ለሚያምኑት እሺ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። አለቀ። በጌታ ማመን ይቀድማል እኛ የምንለው። እነሱ ደግሞ በጌታ ማመን አይደለም የሚቀድመው፣ አስቀድሞ መወሰን ነው የሚቀድመው ነው የሚሉት። ኦርደር ኦፍ ሳልቬሽን ላይ የድህነት ቅደም ተከተል ላይ ከማመን የሚቀድመው ቅድመ ውሳኔ ነው የሚሉት። እኛ እንዲህ ያለውን የፕሮቴስታንት ትምህርት አንቀበሉ። መጽሐፍ ቅዱስ ማያቆም፣ ታሪክ ማያቆም። ከኦገስቲን በፊት ስሙኛው፣ ከዚህ ቀደም ብያቸዋለሁ፣ ከአውግስጢኖስ በፊት እንዲህ አይነት ትምህርት ያስተማረ ሰው የለም። ከአውግስጢኖስ ቀደም ሲል እንዲህ አይነት ትምህርትን ያስተማረ የለም። ስለዚህ አሁን ይህንን ትምህርት ለመሸፈን ሲሉ አረ ጸጋውማ ከእምነት በፊት እንዴት ሊመጣ ይችላል? ጸጋው በእምነት ነው የሚለው መጽሐፍ ቅዱሳችን። በሮሜ መልእክቱ ቅዱስ ጳውሎስን መምህራችን ጳውሎስን ምዕራፍ 3 ላይ እንደተናገረው እንዲሁ በጸጋው ይጸድቃሉ ብሎ ይናገርና እንዲሁ በጸጋው ይጸድቃሉ ይልና እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው ነው የሚለው። በምን የሚገኝ? በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው። በእምነት የሚገኝ ነው ጸጋው። እንዲሁ በጸጋው ይጸድቃሉ ተብሎ በተነገረበት በዛው ክፍል ላይ ቀጣይ ጥቅስ እንዲሁ በጸጋው ነው የምንጸድቀው፣ ግን ያንን ጸጋ የምናገኘው በእምነት ነው። ፕሮቴስታንቶች ግን የሚመጡና ነው በእምነት አይደለም ነፃ ፈቃድ የለህም ሲጀመር ነው እያላችሁ ያሉት። ይኸው እንደዛ እያስተማሩ ያሉት ሰዎች አይደለም፣ በእምነት ነው። ስለዚህ አሁን ይህንን ትምህርታቸውን ለማካካስ ወደኛ መጥተዋል። ምን ብለው? የህፃናት ጥምቀትን። እሺ ህፃናት እኮ ሳያምኑ በፊት ይሄው ተጠምቀው የእግዚአብሔርን ጸጋ አግኝተዋል። ስለዚህ በቃ ያው ከኛ ጋር ታዲያ ምን ተለያያችሁ? ይህንን ምን ጥያቄ አድርገህ ታነሳለህ ብሎኛል። አይ በመጀመሪያ ደረጃ ህፃናት ይጠመቃሉ ሳያምኑ በፊት ገና ህፃናት እያሉ እና እኛ ይህንን ነገር የተናገርነው ልክ እንደናንተ እግዚአብሔር አስቀድሞ ከመወሰኑ አንጻር ነው ብለናል፣ ወይም ደግሞ ነፃ ፈቃድ ስለሌላቸው ነው ብለናል። የቱ ጋር ነው ያስተማርነው? ካስተማርን አውጣ ማስረጃ። ነፃ ፈቃድ ስለሌላቸው ህፃናት ብለን ያስተማርንበት ቦታ ማለት ነው። እናንተ ጋር እኮ ከእምነት በፊት ጸጋው መምጣት አለበት የተባለው እኮ ነፃ ፈቃድ ስለሌላችሁ ሙሉ በሙሉ ሙት ስለሆናችሁ ነው ብላችሁ እያስተማራችሁ ያላችሁት። እኛ ስለ ህፃናት ስናወራ ይህንን የታወርተን የማይገናኝ ርዕስ ይዘህ መተህ ነው እኮ እያልን ያለ ነው። የማይገናኝ ርዕስ ይዘህ መተህ እሱን ካልፈታችሁ ሊኑ እያልክ ያለው። እንደዛም ሆኖ ግን ምን ብለን መለስን? አይ ህፃናት ኦፍኮርስ ይጠመቃሉ፣ የእግዚአብሔርን ጸጋ በጥምቀት ውስጥም ይካፈላሉ። የማን ልጆች? የአማኝ ልጆች። እንዴ ሳያምኑ በፊት? እንዴት ሳያምኑ መጠመቅ ይቻላል? እንደ አጠቃላይ ትምህርቱ ምን የሚል ነው? በመጽሐፍ ቅዱሳችን ላይ የተቀመጠው በፍጹም ልብህ ብታምን ተፈቅዶልሃል ለመጠመቅን የተባለው። ለመጠመቅ የተፈቀደለት ማን ነው? በፍጹም ልቡ ምን የሚል የሚያምን። እኛ በጥቅስ እኮ እያወራን ያለነው ሐዋርያት ሥራ ምዕራፍ 8 ላይ። ይሄ ግን የተነገረው ለማን ነው? ለሚሰማ። ለጌታችን ኢየሱስ በማርቆስ ወንጌል ምዕራፍ 16 ከቁጥር 15 ጀምሮ እንደተናገረው ነው። ምን ብሎ እንደተናገረው እንግዲህ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ይልና ወንጌል ለፍጥረት ሁሉ ምን በሉ? ስበኩ ይልና ያመነ የተጠመቀም ይድናል። እምነት ከጥምቀት በፊት ነው የመጣው አይደለም? ነው ከጥምቀት በፊት ነው እምነት የመጣው። ግን ከእምነቱ በፊት ደግሞ ምን መጥቷል? ስብከት። ስበኩ የሚል ቃል አለ። ስለዛ ስብከትን ሰምተው ለሚያገናዝቡ ሰዎች፣ ለአዋቂዎች የስ ህፃናት ሲሆኑ ግን የክርስቲያን ልጆች ከሆኑ እየተጠመቁ ያድጋሉ። ይሄ በቤተክርስቲያን ትምህርት ውስጥ አለ። እንዲ አክሊል አለ ማስረጃ የስ ማስረጃ አለ። የመጀመሪያው ግዴታ እምነት እንደሚያስፈልግ ያለ እምነት መጠመቅ እንደማይቻል ቤተክርስቲያናችን አስተምራለች። ለምሳሌ የሰማዕቶች ትንን እኮ ጠቀስኩልህ። ጃስትን ማርተር ምን ይላል ያልኩ? እኛ የምናምነውን የምንቀበለውን የሚያምኑ ሁሉ እነርሱ ይጠመቃሉ፣ ይጠመቁ ዘንድ ወደ ውሃ ይዘናቸው እንሄዳለን፣ ካልሆነ ግን አናስጠምቃቸውም ነው። እንዲህ ተብሎ ትምህርት የሚሰጥባት ቤተክርስቲያን አደሴም ታይም ደግሞ የህፃናት ጥምቀትም ደግሞ ይፈቅዳሉ አባቶች። ለምን? የክርስቲያን ልጅ ከሆነ በእግዚአብሔር ሕዝብ ውስጥ አብሮ ክርስቲያን ተብሎ የማደግ ስልጣን ስላለ። ልክ እንደማን? እንደ አይሁዳውያን ብዬ የጠቀስኩ ለዚህ ነው። በአይሁዳውያን ዘንድ አልኩ እኮ እየሰማኝ አይደለም መሰለኝ እንጂ አንድ የአይሁዳዊ ህፃን ልጅ ተገርዞ ነው የሚጀምረው፣ የክርስቲያን ልጅም ተጠምቆ ነው የሚጀምረው። ግን እዚህ ጋር አንድ ጥያቄ ጠይቄው ነበር። ልክ ሲጀምር ምን ብዬው ነበረ? አሁን ቀደም ቃል ወንድማችን ሲናገር ምን አለ? ያው ለምሳሌ አለና አንድ ህፃን ልጅ ሳያምን ቢሞት ይድናል ወይስ አይድንም አለና ይድናል ብሎ ደመደመ። በመጀመሪያ በመደምደም ደረጃ አላስቀመጠም።
በመደምደም ደረጃ አስቀምጡታል። ግን ይሄ ኤክሰፕሽናል ነው አለ። እስቲ ኤክሰፕሽናል ነው ብላ አሁን እንግዲህ ደምድሜ የተናገርክበትን እናስተምሩን ቤተክርስቲያንህ ኤክሰፕሽናል ብላ ያስቀመጠችበትን አንድ ማስረጃ አምጣ ብለን ነው ነበር አይደል? አላመጣም። ለምን? ስለሌለው ነው። ባይዚ አይ ያንተ ሰዓት ስለሆነ ነው ምናምን እንደዛ ብሎ አስቦ ነው ብላችሁ ከሆነ አሁን ቀጣይ ላይ ሲያወራ ጠብቁ፣ አስተምሮን ገልጦ ሲያሳየን ነው ኤክሰፕሽናል ነው ብላ ያስቀመጠችበትን የሱ ቤተክርስቲያን ማለት ነው። የለም ካለ ደግሞ አሳየን። እሰየው ሰው ምን እያልኳችሁ ነው? የተነሳውን አደገኛ የሆነ ትምህርት ለመሸፈን ስትሉ የማይገናኝ ነገር አትጥቀሱ፣ አታንሱ ነው። የህፃናት ጥምቀትን ማንሳት ይህ ፋላሲ ነው ብያለሁ። ካታጎሪክል ፋላሲ ሰርታል። ከጸጋው እምነቱ መቅደማ ይቅርታ፣ ከእምነት ገና ሳታምኑ በፊት ነው ጸጋው መቀበል ያለባችሁ፣ ወይም ጸጋው ለእናንተ መሰጠት ያለበት ጸጋው ለእናንተ መሰጠት ያለበት ሳታምኑ በፊት ነው የሚለው ትምህርት የመጣው የፕሮቴስታንቶቹ በምን ምክንያት ነው ብያቸዋለሁ። ሰዎች ነፃ ፈቃድ የላቸውም ብለው ስለሚያስተምሩና እግዚአብሔር አስቀድሞ የሚድኑትና የሚጠፉትንም ደግሞ ወስኗል የሚልም ትምህርትም ስላላቸው የሚድኑትንም የሚጠፉትም ወስኗል እግዚአብሔር። ምንም ሳታረጉ እናንተ ምንም ክፉም ደግም ሳታደርጉ ኦልሬዲ ወስኖባቸዋል የሚል ትምህርትም አለ። ወስኖባቸዋል። እንደዚህ አይነት ትምህርት ስላለ እሱ ነው የተነሳው። አሁን ይህንን ለሰው ጆሮ የሚከብደውን የሚጨንቀውን ይህንን ትምህርት እንዳይነሳባቸው ህፃናት እኮ ግን ሳያምኑ በፊት ተጠምቀዋል። ኦኬ ዘን ህፃናታዊ ይጠመቃሉ፣ ግን ነፃ ፈቃድ ስለሌላቸው ነው ብለን አላስተማርም። ከርዕሱ ውጭ ነው። ካታጎሪካል ፋላሲ ነው። ርዕሱ ላይ የምታወራ ከሆነ እንቀጥላለን። ያንተን ትምህርት ግን ተናገር ብዬ ነበር። ትምህርትን አልተናገርክም። እዚህ ጉዳይ ላይ ትምህርት ካለ ተናገር። እሺ ቴንክ ዩ። ከዩሲ ጋር እንቀጥል። አንዴ ኧረ አለ ኦኬ ኦኬ እኔ ማውራት አለብኝ። 10 ደቂቃ ወስዶ አውርቷል። መናገር አለበት። እሺ ድል እንስጠው ብዬ ነው። እሺ ያንተን መልስና ቆይ ለተጠየቀው ይመልስና ስንት ደቂቃ? እሺ 10 ደቂቃ። እሺ 5 ደቂቃ ስንት ደቂቃ አልከኝ? 10 ደቂቃ እንዲጠቀመው። እሺ ግን አሁን ከመላሽ እኩል ማውራት አይከብድም? ጠያቂ ብቻ ነኝ። ጥያቄም ጠይቀኸኛል አይደል? አሁን እኮ ኦኬ ዛን እስቲ ቀጥል። ለማንኛውም ስሙት በደንብ እሺ። እሺ ቀጥል። ቃል ደቂቃውን አላስቀመጥሽልኝም። 46 ላይ ታቆማል። ከ36 ጀምሮ እናደርገዋለን። መልካም። እሺ ያንተን እምነት የሚል ነገር ስላነሳ ሲምፕሊ እምነቴ ዝም ብዬ ላስቀምጥ መጀመሪያ ማለት ነው። ሰው በክርስቶስ ኢየሱስ ሲያምን ባመነበት ጊዜ የዘላለም ሕይወት ያገኛል፣ ይድናል ብዬ አምናለሁ። ኦኬ። ስለዚህ ይሄ የኔ ሲምፕሊ ኖርማል የሆነ ትምህርቴ ነው። ልክ አንተ ቅድም ያነሳኸው የኢትዮጵያዊ ጃንደረባ ትምህርት ለእኔም ይሰራል ማለት ነው። በነገራችን ላይ ያ ትምህርት እዚህ ለእኔ አይሰራም የሚል ሰው ራሱ አታገኝም። ምናልባት እሷን አስበህ ከሆነ ያ ትምህርት ለእኔ ይሄኛው አይሰራም የሚል ሰው አታገኝም። ሰው በእምነቱ ካመነ በኋላ ይጠመቃል የሚለውን ነገር እዚህ ውስጥ በካመነ በኋላ በጥምቀት ጸጋን ያገኛል ምናምን የሚለውን ነገር እዚህ ውስጥ አልቀበልም እንደው ምናምን የሚል ሰው አታገኝ። ስለዚህ ኦፍኮርስ የኔ እምነት ይሄኛው ነው። ነገር ግን እያወያየን ያለው ነገር ኤክሰፕሽናል ነው ብለህ ያለ ቦታው ያመጣኸው ነገር ነው። ከዛ መልሰህ እኛኑ ምን ትለናለህ? በካቴጎሪካል ፋላሲ ትከሰናል። ሶ እስቲ አስቀድሞ እንደው የተባለውን ነገር ዝም ብዬ ለመዳሰስ ልሞክር። እንግዲህ የህፃናት ጥምቀት ምንድን ነው ሲባል ሰምተናል። አንደኛ ኤክሰፕሽናል ነው ሲባል ሰምተናል። ሁለተኛ አንተ ራስህ አንድ ህፃን አላልኩም፣ አክቹዋሊ አንድ ሰው ሳይጠመቅ ቢሞት ነው ያልኩት። ሳይጠመቅ ቢሞት ብለን ስንጠይቃችሁ መጀመሪያ ረስተህ ከሆነ ማለት ነው፣ ሳይጠመቅ ቢሞት ብለን ስንጠይቃችሁ የምትመልሱት ምላሽ እሱማ ኤክሰፕሽናል ነው። ኦኬ ኤክሰፕሽናል ነው እሱማ ብላችሁ ነው የምታስቀምጡት። አይ በህይወቱ ግን ቢቀጥል ባይሞት ግን ያ ሰው ኤክሰፕሽናሊ እኮ ትድን ነበረ ባትጠመቅም ችግር አልነበረውም። ስለዚህ ከዚህ በኋላም ባትጠመቅም ችግር የለም ተብሎ ግን አይተው። ኤክሰፕሽን የሚባለው ነገር ይሄ ነው ብዬ አስቀምጡ። ኦኬ ስለዚህ እናንተኑ ስንጠይቃችሁ ከምትመልሱት ምላሽ አንጻር ነው ይሄን ያነሳሁት ማለት ነው። ሰው በደንብ ስማ ለማለት ነው ወደፊት። ኦኬ አሁን እንቀጥል። የህፃናት ጥምቀትን ወንድማችን አኬ ምን አለ? አይ እሱ ኤክሰፕሽናል ነው አለ። ቤተክርስቲያኑ የህፃናት ጥምቀትን ኤክሰፕሽናል ነው ትላለች ወይስ ደግሞ አትልም የሚለውን ጥያቄ ግን መመለስ አልቻለም። ለምን? ቤተክርስቲያኗ ኤክሰፕሽናል ነው አትልም። ሁላችሁም ይህን መጽሐፍ ታውቁታላችሁ ብዬ አስባለሁ። ኢትዮጵያ
ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓተ አምልኮትና የውጭ ግንኙነት ስለ ጥምቀት ምን ይላል? ሰባቱ ምስጢራተ ቤተክርስቲያን በሚለው ሐሳቡ ስር ስለ ጥምቀት ምን ይላል የሚለውን ነገር እንመልከት። ከነሱ ከሰባቱ ምስጢራት የመጀመሪያው ጥምቀት ነው ብሎ እንግዲህ ዳግመኛ ተወልደን ወደ እግዚአብሔር መንግስት የምንገባበት ነው፣ በጥምቀት ኃጢአት ይሰረያል እያለ ይቀጥልና ከዛ እንዲህ ይላል በቤተክርስቲያናችን ህፃናትን እናጠምቃለን አለ። አሁን ኦሪጂናሊ የጠየቅኩት ጥያቄ ምንድን ነው? ቤተክርስቲያን ህፃናትን ስታጠምቅ ጸጋ ይቀበላሉ? ያው በቃ በጥምቀት ኃጢአት ይሰረያል የሚለው ለእነሱ ይነገራል ወይስ አይነገርም? በእናንተ ቤተክርስቲያን መሰረት ይሄ ይነገራል ወይስ አይነገርም? እሱም በኋላ ትነግረናል። ህፃናቱ የሚቀበሉት ሪጀነሬት ይሆናሉ በጥምቀት። በብሉይ ኪዳን ህፃናት በእግዚአብሔር ዘንድ ተቀባይነት የሚኖራቸው በተገረዙ ጊዜ ነበር አለ። ቅድም ያነሳው ሐሳብ ማለት። ስለዚህ በብሉይ ኪዳን የነበረ ጉዳይ ነበር። ለብሉይ ኪዳን ሰዎች ህፃናትን መግረዝ ኤክሰፕሽናል ነው? ከብሉይ ኪዳን ጋር ካገናኘው ጭራሽ ወጥመድ ውስጥ የሚከተል ነገር ነው ያነሳ ወንድማችን። በብሉይ ኪዳንም ቢሆን ህፃናትን መግረዝ ኤክሰፕሽናል አይደለም። እሺ እንቀጥል። ቀጥሎ ደግሞ እንደዚህ ብሎ ይናገራል። በአዲስ ኪዳንም ህፃናት በህፃንነት እድሜያቸው ተጠምቀው የክርስቶስ ቤተሰቦች ስለሚሆኑ በህፃንነት ይጠመቃል። ቤተሰቡ ይቅርታ ስልክ ገብቶብኝ ነበር። የክርስቶስ ቤተሰብ መሆን በጥምቀት ለህፃናት የክርስቶስ ቤተሰብ መሆን ኤክሰፕሽናል ነው ወይ ነው ጥያቄው። ወንድማችን ወስዶ ምን አድርገው በብሉይ ኪዳን ካለው ስርዓት ጋር የተያያዘ ነው አለ። በብሉይ ኪዳን ግን ህፃናትን መግረዝ ኤክሰፕሽናል አይደለም። ህፃናትን መግረዝ በብሉይ ኪዳን ኖርም ነው። ኦኬ ሊያደርጉት የሚገባቸው እንደ ህግ የተሰጣቸው ነገር። በስምንተኛው ቀን ግረዘው፣ ካልገረዝከውስ አይ በቃ አንተ እኮ የኪዳኑ ህዝብ እንዲሆን እንትን አላቀረብኩም። ኦኬ ስለዚህ እንደ ኤክሰፕሽን የሚታይ አይደለም፣ እንደ ግዴታ የሚታይ ጉዳይ። ስለዚህ የብሉይ ኪዳኑን ይዘህ የምትመጣ ከሆነማ የህፃናት ጥምቀትን በተመለከተ የምታነሳው ነገር ኤክሰፕሽናል ነው የምትለው ፈረሰ ወንድማችን። እንዲህ ብሎ ታጠይ። ከዛስ እግዚአብሔር ደግሞ የክርስቶስ ቤተሰቦች ስለሚሆኑ በህፃናት ይጠመቃሉ አለና እግዚአብሔር ህፃናትን ከጸጋው ለይቷቸው አያውቅም ማለት ኤክሰፕሽናሊ ነው። ከጸጋው ለይቷቸው የማያውቀው በቤተክርስቲያን ትምህርት መሰረት ተራ አይደለም። ኤርሚያስ የተቀደሰው በእናቱ ማህፀን ነበር፣ ዮሐንስ መጥምቁም በእናቱ ማህፀን ሳለ መንፈስ ቅዱስ ተመልቶ ነበር ይልና ቀጥሎ ግን ጌታችን መድኃኒታችን በማስተማር ዘመኑ ህፃናትን ባርኳቸዋል። ይህም ህፃናት እድሜያቸው ወደ እግዚአብሔር ከመቅረብ የሚከለክላቸው አለመሆኑን ያሳያል። ይህን ኤክሰፕሽን የምትለን ቤተክርስቲያን ህፃናት በእድሜያቸው ወደ እግዚአብሔር ከመቅረብ አንከለክልም ብለው የሚያስቀምጡትን ኤክሰፕሽናል የምትለን ኦኬ የራስህን ጥያቄ መመለስ ሲያቅተህ ወደ ሌላ አቅጣጫ እየሄድክ ነው። ይሄንን ኤክሰፕሽናል መሆኑን ፕሩቭ እስካላረክ ድረስ ሌላ ጥያቄ መጠየቅ መብትህ አይደለም ያልኩ ለዛ ነው። ሲምፕሊ በቃ የራስህን አስቀምጠህ ነው እያልክ ያለው። ከዛ በኋላ መጨረሻ ላይ አድሬስ የምናደርገው ነገር አለ። እሱ አድሬስ የምናደርገው ነገርስ ምንድን ነው? አድሬስ የምናደርገው ነገር አይ እንደዛ ስንል እኮ ከፈቃድ የተነሳ ነው። እንደው ነፃ ፈቃድ እኮ የላቸውም። በቃ ሪፎርምድ እንደዛ ሲያወሩ ያለ ነፃ ፈቃድ ነው፣ ያለ ፈቃዳቸውም እንደዛ ነው። ኦኬ ነፃ ፈቃድ ስለሌላቸው፣ ስለዚህ ከዚህ ከፈቃድ አንጻር በተያያዘ ነው ይህንን እያወራ ያለሁት እያለን ነው ወንድማችን። መልካም ይህንን ስታነሳ ህፃናቱ የሚፈቅዱበት የሆነ ነገር የሚያደርጉበት ፈቃድ አላቸው። ፈቃድ ያለውን ልጅ ነው ወይ በጥምቀት ጸጋ ሰጠዋለሁ እያልክ ያለው? አስብ መጀመሪያ ኤክሰፕሽናል ነው ብለህ ኤክሰፕሽናል መሆኑን ማስረጃ አላመጣህም። ቤተክርስቲያንህም አንተም እንዳልከው ከብሉይ ኪዳኑ ትምህርት ጋር ታገናኙታላችሁ። በብሉይ ኪዳን ህፃናት መግረዝ ኤክሰፕሽናል ካልሆነ ከብሉይ ኪዳን ጋር ካገናኘው በአዲስ ኪዳን ህፃናት መግረዝ ኤክሰፕሽናል የሚሆንበት እድል የለውም። ሮስኪ እድል እንደዛ የሚባል እድል የለውም። ኦኬ ስለዚህ ከብሉይ ኪዳን ጋር ባገናኘበት ቅጽበት ኤክሰፕሽናሊቲው አብቅቷል። ቤተክርስቲያን አትለውም ሲጀመር፣ እንደዛ አትለውም ሲጀመር ራሱ እሱን ተውና ማለት ኦኬ። ነገር ግን ስለ ፈቃድ ከሆነ እያነሳ ያለው ህፃናቱ ፈቃዳቸውን ተጠቅመው የሆነ ነገር ማድረግ የሚችሉ ናቸው ወይ? እሺ ህፃናቱ ፈቃዳቸውን ተጠቅመው እንዲህ ማድረግ የሚችሉ ናቸው ብለህ እሱን ካስቀመጥክ፣ በነገራችን ላይ ጆይን ወይም ደግሞ ጆናታን ሉትራንን ማስገባት የምትችይ ከሆነ ቤኪን እንደው በእኔ ስልጣን ቤኪ ትመለሳለህ። በረከት ጌትነት ቤኪ ያለክ በቃ ሰዓቴን ተጠቅሜ እንትን ላድርግ። ቤኪ ያለ እሺ ቤክ ወርዷል። ቤኪ ነቀጣ የጠየኩኝ ጆናታን ሉትራን አለና ሪኩዌስት አድርግ ታስገባለች። እኔ ልቀጥል። ኦኬ ስለዚህ የህፃናቱን ጥምቀት እንትን የማታደርግበት የህፃናቱን ጥምቀት ካቴጎሪካል ፋላሲ ያልክበት ምክንያት የፈቃድ ጉዳይ ከሆነ ህፃናቱ ፈቃዳቸውን መጠቀም የሚችሉ ሰዎች ናቸው ወይስ አይደሉም? ያጠመቀው ፈቃዱን መጠቀም የሚችልን ሰው ነው ወይስ አይደለም? ፈቃድ አለ የለም የሚለው ነገር ለዚህ ጭራሽ ሲግኒፊካንት የማይሆነው ጭራሽ ሬሌቫንት የማይሆነው ለአንተ ሙግት አክሊል ህፃናቱ ፈቃዳቸውን ተጠቅመው ነገር ማድረግ የሚችሉ አይደሉም።
ኦኬ አንተም እያጠመክና በጥምቀት ጸጋ እየሰጠኋቸው ነው እያልካቸው ያላቸው ህፃናት እኮ እንደዚህ አይነት ፍቃድ መጠቀም የሚችሉ ሰዎች አይደሉም። እያንዳንዱ የምታመጣው ነገር ወደ አንተው ኮላፕስ ያደርጋል ብሮስኪ። ስለዚህ የእነሱን ትምህርት እንትን ማድረግ ሲያቅታቸው ምናምን የሚለው እሱ ብዙ የሚያስኬድ ነገር አይደለም። ሪፎርምዶች አሉ፣ ሉትራኖች አሉ፣ የራሳቸውን ትምህርት ራሳቸው ይሰጧል። ሪፎርምዱ ስለጠየቅ ይኸው ተዘጋጅተው እየጠበቀህ። አት ዘ ሴም ታይም ግን አንደኛ ኤክሰፕሽናል ነው ላልከው ነገር ማስረጃ ማምጣት አትችልም። አንድ ሁለተኛ ከብሉይ ኪዳን ጋር አገናኝተዋል። በብሉይ ኪዳን ህፃናትን መግረዝ በምንም አይነት ሁኔታ ኤክሰፕሽናል አይደለም፣ ኖርም ነው፣ ህግ ነው። ከሱ ጋር አገናኝተ የእሱ ታይፖሎጂ ሞር ሰምቲንግ ወይ ሪፕሌስመንት ምናምን ብታደርገው ራሱ ወይ ፉልፊልመንት የፈለግከውን በለው ብታደርገው ራሱ እንደዛ ብታደርገው ራሱ ያ የሚያሳየው ኤክሰፕሽናል መሆኑን ሳይሆን ግዴታ መሆኑን ነው። ስለዚህ ለግርዘት ጊዜ ግዴታ ሆኖ ለጥምቀት ጊዜ ኤክሰፕሽናል የሚሆንበት እድል የለም። እንደዛ አይነት እድል የለም። ሎጂካሊ ኮላፕስ እያረከነ ያለው ለምን ሲባል አንተ ቤት ያለውን ወይም ደግሞ አንተ ጋር ያለውን ትምህርት ትተህ ሪፎርምዱ ጋር ያለውን የሆነ ነገር ለመግለጥ እየሞከርክ ስለሆነ ማለት ነው። ሪፎርምዱ እኛ አይደለም ይሄን ነው ሪፎርምዱ መልሱን ይሰጣል እዚህ ተዘጋጅቶ እየጠበቀ ስለሆነ ማለት ነው። ነገር ግን በአንተም ትምህርት ቢሆን ፈቃዳቸውን መጠቀም የማይችሉ ህፃናትን ታጠምቃለህ። ኤክሰፕሽናል ነው አልክ። ኤክሰፕሽናል የሚሆንበት መንገድ በእያንዳንዱ አቅጣጫ ዝግ ነው። ኦኬ። ስለዚህ አሁንም የምንጠይቅህ ጥያቄ አለ። ያ የምንጠይቅህ ጥያቄ ደግሞ ይሄ የህፃናትን ጥምቀት ኤክሰፕሽናል ነው ስትል በራስህ ዝም ብለህ መተህ ነው ያልከው ወይስ አይደለም የሚል ነገሩ በራስህ ነው ያልከው። በራስህ ካልከው ነገር ጋር ተጋጭተሃል። ምክንያቱም ከግርዘት ጋር አገናኝተኸዋል። ግርዘት ኤክሰፕሽናል አይደለም፣ ግዴታ ነው። ጥምቀትም ኤክሰፕሽናል አይደለም ባጭሩ። ከሱ ጋር ባገናኘው ቅጽበት ያልቅልሃል። ነገር ግን አይ ቤተክርስቲያኔ እንዲህ ብላለች ካልክ ኧረ ኢየሱስ ነው ያዘዘው ህፃናትን እንዲመጡ አትከልክሏቸው ብሎ ኢየሱስ ነው ያዘዘው ብለው አስቀምጠውልሃል። እንግዲህ ሁለቱም ፓትሪያርኮች ያለፉትም የአሁኑም ፓትሪያርኮች እንዳስቀመጡት ደግሞ ይሄ የቤተክርስቲያኗ እምነትና እምነት ነው። ኤክሰፕሽናሊ የምትይዘው ጉዳይ አይደለም። የቤተክርስቲያኗ እምነት ነው። መግቢያውን አስነብባለሁ ከፈለክ ችግር የለውም። የቤተክርስቲያኗ የማትደራደርበት እምነት ላይ ቆመ ኤክሰፕሽናል ነው እያልክ ነው። ሲጀመር ከቤተክርስቲያን ጋር እየተጋጨህ ነው ባጭሩ። ኦኬ። ስለዚህ ከራስህም ጋር ከቤተክርስቲያንም ጋር ተጋጭተሃል። ጥያቄ ማንሳት የምትችለው እና ያንተ ጥያቄ ቫሊድ የሚሆነው ፈቃዳቸውን ተጠቅመው የሆነ ነገር ማድረግ ማመን የማይችሉ ህፃናትን አጥምቃችሁ ስትሰጧቸው ጸጋ ይቀበላሉ ስትሏቸው እነሱ ያንን ኤክሰፕሽናል እየተቀበሉ መሆኑን ማሳየት ስትችል ብቻ ነው። ማሳየት አትችልም። ቅድም እንዳሳየሁት ነው። እሺ ሰዓቴ ስላለቀ ኦኬ ታንክ ዩ አማን ይመጣል። እሺ ይቀጥል እንጂ እኔ ማለት ተቀረው ነው። እሺ ተቀጥላለህ። ቆይ ተቀጥላለህ። ምን አንዴ ተቀጥላለህ። ቆይ ማለት ቆይ አንዴ አንተ እኮ አይደለም እንዲህ የምታደርገው ቤቱን እኮ የሚመራው አካል አለ። ለምን እንደዚህ ተቀጥላለህ? አንዴ ቆይ አንተ አይደለም እኮ የምትነግረኝ። ያው እኔ እናንተ ነና ባኩኝ ፎርዚ እያወራን ያለ ነው። ታራየው አቋረጥ ተቀጥላለህ ያልኩህ እኮ ለዛ ነው። ቆይ አማን የምለው ነገር ስላለ አንዴ አፈንከን እኮ መጥተህ ጋድ አንዴ ኦኬ ችግር የለውም። ሶስት ደቂቃ ብቻ ተናገርና ኢዮስያስ እና ጆናታን ሉትራን መናገር አለባቸው። ኢዮስያስ በጣም ቆይቷል። ሁለቱም መናገር አለባቸው። ሁለተኛ አማኒ የተጠየቀውን ጥያቄ ምላሽ ይዞ መምጣትና ለመምጣቱን እናረጋግጥ። መጀመሪያ ያለቀ ቢዝነስ ማለት ስላለ ወይም ካኩ በፊት ይቅረሙ ወይስ አኩ ይቅረም? 3 ደቂቃ እንትን ይሰጥ ወይስ እነሱ ከተናገሩ በኋላ እሱ ከዘጋ በኋላ ይሄዳል። ችግር የለውም። እሱ ከዘጋ በኋላ ይሄዳል። ግን አንዴ አማንን ልጠይቅ። ተዘጋጅቷል አልተዘጋጀም? መጀመሪያ እሱ የተጠየቀው ጥያቄ ስላለ ምላሹን ይዞ መጥቷል። አማንዬ መጥተሃል? እሺ እንትና በኋላ ትቀጥላለህ። አለቀ። ይሄን ለማለት ነው። ኦኬ አሁን 3 ደቂቃ አድርጊለት። ኦኬ 3 ደቂቃ ስለጠየቅኩኝ ይኸው ጥያቄውን መልሰህ ብትጀምር ጥሩ ነው። ለማንኛውም ይኸው እሺ ምንም ጥያቄው እኮ ከቅድም ጀምሮ እኮ ደጋግመን እኮ ተናገርን። እንደው አይ ካታጎሪካል ፋላሲ አይደለም ተብሎ እንደዚሁ ተያዘ እንጂ በቃ በደም ግልጽ የሆነ ካታጎሪካል ፋላሲ ነው። በመጀመሪያ ደረጃ የጥምቀቱ ጉዳይ ኤክሰፕሽናል ነው ስንልኛ እንደው ጥምቀትን እኛ በዛ ደረጃ ብዙም አንቀበለውም እያልን ነው። ልክ እንደዛ ስንሱሩ ሲያወራም ደግሞ ነበር። አሁን ነው እንደዛ ያለን አይደለም። በህፃናት ጥምቀትማ በሚገባ እናምናለን። በህፃናት ጥምቀት የማታምኑት እናንተ ናችሁ፣ አንተ ነህ እንጂ እኛ እናምናለን እንዴ በሚገባ። ያ ጭራሽ ከመጽሐፍ ቅዱስ ጋር እኮ ነው አገናኝቼ ነገርኩህ።
ልክ በብሉይ ኪዳን እንዳለ ሁሉ አሁንም እንደዚህ ይቀጥላል ብዬ ከመጽሐፍ ቅዱስ ጭራሽ አድርጌ እየነገርኩ አረ ቤተክርስቲያን ጌታችን ኢየሱስም ይህን ነገር ፈቅዷል እያለች ነው ብለህ ስትከሰኝ ነበር። እንዴ የሳው ይሄማ የመጽሐፍ ቅዱስ ትምህርት ነው፣ ትክክል ነው፣ እናምናለን፣ እንቀበሏለን። ኤክሰፕሽናል ነው ያልከው ምንድነው አክሊል ከተባለ ሰው አስቀድሞ ከማመኑ በፊት ዳግም የሚወለደው ወይም ነው ጸጋን የሚቀበልበትን እሱን መንገድ ነው እያልኩ ያለሁት። አሃ ወይስ ምንም ጭራሽ እየተግባባንም አይደለም? የመጀመሪያው እሱ ነው። ሲቀጥል ግን አይ እንደው ከግዝረት ጋር ካገናኘውማ በቃ በጣም ብዙ ነገር ይበላሻል። አይበላሽም። ለምሳሌ አንድ ትልቅ ሰው ማለት ነው ወደ ይሁዲነት ኮንቨርት ማድረግ ቢፈልግ ምንድነው የሚጠበቅበት ከሱ? አንድ ሰው ወደ ይሁዲነት ትልቅ የሆነ ሰው ወደ ይሁዲነት መግባት ቢፈልግ ምንድነው የሚያደርገው? አንደኛ አምላካችሁ አምላኬ ነው ማለት አለበት። ልክ ሩት እንደተናገረችው ማለት ነው። አምላክሽ አምላኬ፣ ህዝብሽ ህዝቤ እንዳለችው አዎ የእናንተ አምላክ የኔም አምላክ ነው። በሰራዊት ጌታ በእግዚአብሔር አዎ ማመን አለብኝ ብሎ ማመን አለባቸው። የመጀመሪያ ይሄ ነው። ሁለተኛው ምንድን ነው? መገረዝ አለበት። ብራዘሬ ሰርከምሲዥን በኋላ ይመጣል። አይተዋል። ለትልቅ ሰው ከሆነ ሳያምን በፊት ዝም ብላ አትገርዘውም። ሲጀመርስ ለምን ይሰጥሃል? ራሱ እንድትገርዘው ሳያምን በፊት እንዴት ይሰጥሃል? ምን ይቀድማል? እምነት ይቀድማል። ከዛ በኋላ ነው ጥምቀት። እምነት ይቀድማል። ከዛ በኋላ ነው ግዝረት፣ በብሉይ ኪዳንም ማለት ነው። ታዲያ እኮ ህፃናት ግን ካልክ ኤክሰፕሽናሊ ህፃናት ከሆነ በቃ ተገዝረው ይጀምራሉ። ኤክሰፕሽናሊ ያልነው ግዝረቱ መቅደሙን ነው እንጂ በቃ ይሄማ ኖርም ነው ህግ ነው ምናምን አላልኩት። ትክክል ነው፣ ህግ ነው። ግን ኤክሰፕሽናሊ ግን ለህፃናት ሲሆን አስቀድሞ እመኑ ተብሎ አይጠበቁ። ልክ ጥምቀትም እንደዛ ነው። እኛ ጋር አንድ ሰው አስቀድሞ ያምናል፣ ከዛ በኋላ ነው የሚጠመቀው። ህፃናት ከሆኑ ግን አስቀድማችሁ እመኑ ተብሎ አይጠበቁ። መጠመቃቸው ግን ከማመናቸው በፊት አሁን በእናንተ ዘንድ ያለውን ለመሸፈን እየተሞከረ ያለውን ትምህርት ግን ከእሱ ጋር የሚገናኝ ግን አይደለም። ነፃ ፈቃድ ስለሌላቸው በኃጢአት በጣም ሙታን ከመሆናቸው የተነሳ ቅድመ ውሳኔ ብለን አይደለም። ምክንያቱም በእናንተ ትምህርት ሰው አስቀድሞ ጸጋ የሚያስፈልገው ከእምነት በፊት ለምንድን ነው እንደዚህ ይላል የዶርቱ ካነን። አንዳንዶች የእምነትን ስጦታ ከእግዚአብሔር የሚቀበሉት፣ ሌሎች ደግሞ የማይቀበሉት ከዘላለማዊ ውሳኔ የተነሳ ነው። አየህ፣ የሚያምነው ራሱ የሚያምነው ስለተወሰነበት ነው። የማያምነውም በቃ ከዘላለማዊ ውሳኔ የተነሳ ነው። ይህንን ከህፃናት ጥምቀት ጋር አይገናኝም። እናመሰግናለን። ጥያቄውን ሰዓት መልሰው ሰዓት አለቀ። አማን ያልክ ጥያቄውንማ በደንብ መለስኩኝ። አንተ በጠበቅከው መልኩ አልሆነልህም እንጂ አየህ፣ አንተ በምፈልገው መልኩ አልመለስልህም። ከቤተክርስቲያን ጋር ተጋጫ። ለማንኛውም ምንም አልተጋጨውም። አንተ ነው የተጋጨብህ። አማን ቀጥል። ከፍ አድርጉትና ከአባቶች ያሳየን ያለ ፈቃዷ ነው የሚለውን ቀጥል። አሁን ግን አማን ይናገርና ኢዮስያስና ጆናታን ይናገሩ። አማን ይናገራው ቆይቷል። እሺ፣ ከዛ ኢዮስያስ፣ ከዛ ጆናታን፣ ከዛ አኮ እንደገና ከዛ ቃል እንደዛ ነው። እኔ ከኔ ጋር ከሆነ የሚያወሩት አንድ በአንድ ብቻ ነው የማወራው፣ ከአንድ ሰው አተታይም ከአንድ ሰው ጋር። አሁን ደግሞ አሁን ከአማን ጋር አማን መጽሐፉንና የአባትን ስም ንገረኝና ከዛ በኋላ ያለ ፈቃዷን ያዳናት የሚለውን እዛው ጋር ታሳየናል። እዛው ከተለ ኦኬ ሌትስ ጎ። እሺ ሚውት አድርጉ። የማን ድምጽ ነው? ሳሪቹ ያንቺ ነው። እሺ ምን ነበር ስናወራ የነበረው? ሰዎች ከማመናቸው በፊት መቅደም ያለበት ነገር አለ። ኦር እግዚአብሔር አንዳች ነገር መስራት ነበረበት። ያንን ሪጀነሬሽን የሚል ሪፎርምዶቹ ይጠቀማሉ። ሪጀነሬት መደረግ ቀድሞ ማለት ነው። ደን ከዛ በኋላ እምነት ይመጣል የሚል ነገር ነው ስናወራ የነበረው። ከዛ ሊዲያን እንደ ኤግዛምፕል አመጣን። አሁን ምን እናደርጋለን? ሰብሰብ አድርጌ ኮቴሽኖችን አምጥቻለሁ ከኤርሊ ቸርች ፋዘርስ። አንዱ ቦታ ላይ በሴም ርዕስ፣ ሌላው ቦታ ላይ ደግሞ አሁንም ያንኑ ሀሳብ የሚደግፍ ነገር እንዴት እንዳስቀመጡ ጭምር የምናሳይ ይሆናል ማለት ነው። የመጀመሪያ የምንጠቅሰው ቅድም አኬ ብሎታል፣ ኦግስቲንን ብቻ ነው የሚጠቅሱት ብሏል። ፕሪዴስቲኔሽን ዋይስ ስለሆነ ኦግስቲን ነው የሚጠቅሱት። የስ ኦግስቲንን እንጠቅሳለን። ኦግስቲን የቤተክርስቲያን አባት ስለሆነ ሄሬቲክ ተብሎ ተፈርጆም ስለማይታወቅ ኦኬ፣ በደንብ ስሙ ምዕመናን፣ ከዚህ በፊት የተነገራችሁን ጭምር ማለት ነው። ሄሬሲ ተብሎ አልተወገዘም። እሱ ያስተማራቸው ትምህርቶች ባይሆን በኦሬንጁ ጉባኤ በሁለተኛው ማለት ነው ትክክል ነህ ነው የተባለው። ኦኬ፣ ትክክል ነህ። ያንን ጉባኤ ደግሞ አሁንም ምዕመናን በደንብ አድምጡ። ያንን ጉባኤ ደግሞ የኦሬንጁን ጉባኤ የማይቀበሉ ሊኖሩ ይችላሉ፣ ግን ስህተት ነው ሄሬሲ ነው የሚል የትኛውም የቤተክርስቲያን ትራዲሽን የለም። ኦሬንታልም መናፍቅ የሆነ ጉባኤ ነው አትለውም፣ አኬ ያለበት ማለት ነው።
እዛ ጉባኤ ላይ ካነኖች ውስጥ የተቀመጠውን ነገር በኋላ ላይ እሱን ደግሞ እናያለን። ነገር ግን ኦግስቲንን ነው አሁን የምናመጣው። ከዛ በኋላ ኦግስቲን በተናገረበት አውድ ውስጥ ደግሞ ሪጀነሬሽን መቅደም እንዳለበት ኦኬ፣ ሪጀነሬሽኑ መቅደም እንዳለበት እግዚአብሔር ቀድሞ ይህን ነገር በሰዎች ህይወት ላይ እንደሚሰራ የሚያሳዩ ክፍሎች እናወራና ከኦግስቲን ወደኋላ እንሄዳለን ማለት ነው። መልካም እሺ፣ ጽሁፉ ይታያችኋል ይሄ? እሺ፣ ምን የሚል መጽሐፍ ነው? እዚህ ጋር ላውጣው፣ እሱ ጋር ስለማይነበብ ነው። ከላይ አለ ቻፕተር 62 ኦር ምን ላይ ኦገስትን ምን የሚለው መጽሐፍ ላይ ኦን ፕሪዴስቲኔሽን እሺ፣ ኦን ፕሪዴስቲኔሽን ቆይ አንዴ፣ ስንተኛው መጽሐፍ? ይሄው ከላይ አለ እኮ ቻፕተር ስንተኛው መጽሐፍ? አንድ መጽሐፍ አይደለም። ኦን ፕሪዴስቲኔሽን ኦፍ ዘ ሴንትስ ነው አይደል? እስቲ ኦን ፕሪዴስቲኔሽን በልና ቻፕተር 62 ስንተኛው መጽሐፍ? ስንተኛው? አየው፣ ይሄን እኮ ነው፣ አንድ መጽሐፍ አይደለም። እሺ፣ ኦን ፕሪዴስቲኔሽን ራሱን ችሎ ነው። ከዛ በኋላ ቻፕተሮች አሉት። ስለዚህ ኦን ፕሪዴስቲኔሽን ብለህ የሚለው ጋር ነው። ምን አልከኝ? ሜሪትስ ኤንድ ሪሚሽን ኦፍ ሲንስ የሚለው መጽሐፉ ጋር ከዛ ኦን ፕሪዴስቲኔሽን ፓርት ላይ ማለት ነው። ኦን ፕሪዴስቲኔሽን የሚናገርበት ፓርት ላይ አንድ ፕሪዴስቲኔሽን ኦፍ ዘ ሴንትስ ነው አይደለም? አማን እኮ ሴንቶችን ፕሪዴስቲን አደረገ መች አደረገ የሚለውን ነው። እሱን አይደለም ብለህ ፕሪዴስቲኔሽን ኦፍ ዘ ሴንትስ በል። አሁን አንተ በቻፕተር መጣ። ወደ ቻፕተር ከመሄድ በፊት ግን አንድ መጽሐፍ አይደለም፣ ብዙ ስንት መጽሐፍ ነው ያለው ታውቃለህ? ፕሪዴስቲኔሽን ኦፍ ዘ ሴንትስ ሰርች አድርግና ሰርች አድርጋ አይደለም። ለምን አንተ ቡክ ስንት ነው? ቡክ ስንት ነው? ከናን ለምንድን ነው የማትዘጋው? በጌታ በኢየሱስ እንዴ ሁለሽ እኔ ልንገርሽ፣ ለምን መሀል ትገባለህ? እኛ እያወራን ይህ እኮ በጣም ስርዓት አልበኝነት እኮ ነው። ከናን ኧረ እኔ አልጮኩም። እሺ አማን እያልኩ ያለሁት ኦን ዘ ፕሪዴስቲኔሽን ኦፍ ዘ ሴንትስ ሁለት መጽሐፍ ነው ያለው። እሺ ፎር ዩር ኢንፎርሜሽን ቡክ ስንት ነው? ቡክ ዋን ፕሮፌት እባክህን ዘጋው፣ ሚዩት አድርገው። ቡክ ዋን እና ቡክ ቱ አለው። እሺ ኦን ዘ ፕሪዴስቲኔሽን ኦፍ ዘ ሴንትስ የኦገስትን ቡክ ዋን ቡክ ቱ አለ። ቡክ ዋን ነው ቡክ ቱ። እሺ አውጣ፣ ቡክ ዋንን አውጣ። በቃ እንደዚህ እንዲህ ተብሎ ነው የሚነገረው። ቀጥል። ምን እንደዛ አለመን ነገር እኮ እዚህ ጋር የሚወራውን ነገር ስተት አያደርገውም አይደለም። ገና ከጅምሩ ስንት መጽሐፍ እንዳለው አላወቅኩም። አገር እያዝልኝ የምትለው ነገር አይደለም። ስንት መጽሐፍ እንዳለውም ሳታውቅ እንዴ? የትኛው መጽሐፍ ላይ ነው የሚለው እኮ መታወቅ አለበት። አላውቀውም ስንት መጽሐፍ እንዳለ። ስለዚህ ያመጣሁት ኮቴሽን ስተት ነው። ስንት መጽሐፍ እንዳለው ስለማላውቅ ኮቴሽን ከየት ነው የሚለውን መናገር አለብህ ብዬ ነው። እሺ እሱ ላይ ደግሞ የሊዲያን እስቲ የሊዲያን የጠቀሰው ኖ ሊዲያን አይደለም። የሊዲያን እንሄድበታለን። ሚውት አድርግ። በፍጹም የሊዲያን ነው የተጠየቀው። እሱን ስታመጣ ማለት ነው ወይ? አይ የሊዲያን ጀምሮ ሲፎክር የነበረው ሪጀነሬሽን ፕሪሲድስ ፌዝ የሚለው የካልቪኒስቶቹ ትምህርት ብቻ እንደሆነና ሪጀነሬሽን የሚለውን አይዲያ ራሱ ከእምነት በፊት አይወራም የሚል ነገር ነበር ሲያወራ የነበረው። ደን ከእምነት በፊት የሚወራ መሆኑን ምሳሌ አድርገን ያመጣ ነው ሊዲያን ነው። ሊዲያ ላይ ይሄ ነገር ሀፕን አድርጓል ነው። እዛ ላይ ዲስከስ አድርገናል። አሁን እየመጣ ያለሁት ምን ላይ ነው ሲባል ሪጀነሬሽን ለሰዎች ቀድሞ መደረግ አለበት የሚል ነገር እየተወራ ነው። ይወራል፣ በአባቶች ዘንድ ይታወቃል፣ ከፕሪዴስቲኔሽን አይዲያም ተደርጎ ይወራል የሚል ነው ያመጣሁት። ኦኬ ደን ዮሐንስ 3:21 ላይ ስራው በእግዚአብሔር ተደርጎ እንደሆነ ይታወቅ ዘንድ ወደ ብርሃን ይመጣል የሚለውን ክፍል ሰዎች ወደ ብርሃን ለምን መጡ የሚለውን ነገር አባቶች እንዴት አብራሩት ነው እያወራን ያለ ነው። ኦኬ ያንን ነው እያወራን ያለ ነው። አይ በቃ ኤግዛክትሊ ሊዲያ ላይ እንዴ ምሳሌው ነው ሊዲያ ብቻ ናት መቻልኩ። ቅድም ደግሞ እያልኩ ያለሁት ምን መሰለህ አማን፣ እኔ ደግሞ እያልኩ ያለሁት አሁን ቅድም የተነሳው የምንድነው የሊዲያ ከዛ በኋላ ምን አይነት ጥያቄ ጠይቅኝ እና ሞዴሬተሮች ፕሊዝ ሚዩት አታድርጉኝ። እሺ እኔ ራሴ ሚዩት ማድረግ ሲኖርብኝ ሚዩት አደርጋለሁ። ሚዩት አታድርጉኝ። እሺ ስቀጥል ምንድነው ተነስቶ የነበረው የሊዲያ ኬዝ ነው። የሊዲያ ኬዝ ላይ ምን አይነት ነገሮች ምን አይነት ጥያቄ ናብተብኝ ነበር? አምጣ ከዚህ ይህንኑ ክፍል ይዞ በፈቃዷ ነው ብሎ የተረጎመ አንድ አባት አምጣ ነገር አልክ። ልክ ማንን እንደጠየቀው ቅድም ልደትን እንደጠየቀው ማለት ነው። ሐዋርያት ሥራ ምዕራፍ 16 ላይ የሊዲያ ላይ ልክ እንደጠየቀው በሌላ ጉዳይ በሌላ ርዕስ ቢሆንም እሱ ላይ አምጣ አልከው። ከዛ በኋላ የምዕራፍ 10 ይዞ መጣ ብለህ ይሄ ማፈሪያ ብለህ ስትሰድበው ነበረ።
ምን አይነት ማፈሪያ ነው ብለህ ምዕራፍ 10ን ስላመጣ ኤግዛክት 16 ተጠይቆ 10 ካመጣ ማፈሪያ ነው። ልክ እንደዛ ሁሉ እኔም አንተን የጠየቅኩ 16ን ነበር፣ ግን 16ን ጠይቄ 16ን ስላላመጣ ማፈሪያ ብለህ ይደብራል። አይ ማፈሪያ ለምን መሰለህ ማለት የማትችለው 16ን ብቻ አይደለም የጠቀስ ነው። አይ ክፍሎች አሉ። አምጣ ያልኩ 16 ነው፣ የሊዲያን ነው አምጣ ያልኩ። እኔ ደግሞ ያንን ቀድሞ መምጣት ጸጋው መምጣት አለበት የሚለው ሳወራ የነበረ አይ ለጊዜው ጥያቄ እሱ ነው የሊዲያ ነው ነው አትበል። ሌሎች ሰምቷል ነበር እንዴ? ለጊዜው ጥያቄው የሊዲያ ነው። አማን እባክህን በቃ እኔ ደግሞ ሳወራ የነበረው አዳምጥ አድርግና ይሄኛው እንዲቀርብ አትፈልግም አይደለም? አይ ምንም አይሰራልኝ። ምን የመጀመሪያው የጠየቅኩህን ማስረጃው ያልኩት ሚውት አድርግና እሺ ሚውት አድርግ። ስለዚህ ከሌላ ሰው ጋር ልቀጥል። አንተ ማስረጃውን ካላመጣ ከሌላ ሰው ጋር ልቀጥል። እሺ ሚውት አድርግ። ካላመጣ ማስረጃውን ከሌላ ሰው ጋር ልቀጥል። በቃ እኮ ነው ሰዎችን ላስታውሳቸው ምን ተወርቶ እንደነበረ እሱማ ይታወቃል እኮ የሊዲያን አምጣ ነው የተባልከው። እሺ በቃ እሺ ሚውት አድርግ። የሊዲያ ብቻ ተብሎ እንደነበረ ላስታውሳቸው ሰዎችን ሚውት አድርግ። ጓይድ ፕሊዝ እባክህ። እሺ ሚውት አድርግ እስቲ። እሺ ወንድም ቀጥል። ኦኬ ምን ነበር ስናወራ የነበረው? እኔ ስፔሲፊካሊ 2 ክፍሎችን ነው እየጠቀስኩት። ቪዲዮ የምትለቁ ልጆች እነዛን ክፍሎች አገናኝታችሁ አሁን ከምናወራው ነገር ጋር ልቀቁት ማለት ነው። 2 ክፍሎችን ዮሐንስ 3:21ን እና አሁን የሊዲያን ማለት ነው። 2ቱን ያወራ ነው። ከዛ ምን አረኩ እኔ ሊዲያ ላይ የተወራውን ዮሐንስ 3:21 ላይ የተወራውን እንዲሁም ኤፌሶን ምዕራፍ 2 ቁጥር 8ን ጸጋው በእምነት አድኗቸዋል ሲባል ምን ማለት ነው የሚለውን ያንን ክፍል ኢቭን ዮሐንስ አፈወርቅ ያው ኮንሲስተንሲ የላቸውም ኤርሊ ቸርች ፋዘርስ ታውቃላችሁ። የሆነ ነገር ላይ በወጥነት ከላይን ሳይወጡ የሚናገሩ በጣም ጥቂት ናቸው። ስለዚህ ራሱ ያው ዮሐንስ አፈወርቅ ኦኬ የሐዋርያ ሥራ ምዕራፍ 16ን የማንን ነው የሊዲያንም ጉዳይ ከተንበት መልስ መስጠት በምንችልበት ሁኔታ አስቀምጠዋል። እኛ የጠቀስነው አንተ በምትልበት መልኩ ሊዲያን ብቻና ብቻ ቢሆን ልክ ነህ። ሊዲያን ብቻ ቢሆን ሊዲያን ብቻ አላወራንም። እኔ ኮት አድርጌያለሁ ምንን ዮሐንስ 3:21ንና የሊዲያውን ሐዋርያ ሥራ ምዕራፍ 16 ደን ሲወራ የነበረበት ቶፒክ ምንድነው? ሪጀነሬሽን ፕሪሲድስ ፌዝ የሚለው የካልቪኒስቶቹ ስትል ስለነበረ ኖ ካልቪኒስቶቹ ሳይሉን በፊት ኦልሬዲ ይባል ነበረ። ወደኋላ ከኦግስቲን እንጀምርና ወደኋላ እንሄዳለን። ስንሄድ በፕሪዴስቲኔሽን ዋይዝ አድርገው አባቶች አውርተውታል። ስለዚህ አዲስ ትምህርት አይደለም በሉትራኑ ዘንድ ያለው፣ አዲስ ትምህርት አይደለም በሪፎርመሮቹ ዘንድ ያለው። በቃ ስለዚህ በ3:21 እንድጀምር ማትፈልግ ከሆነ ከሌሎቹ ጋር መቀጠል ይችላል። እኔ ግን ያልኩ አማን ካስታወስክ ማለት ነው ወዳጅ ብዬ የነበረው ምንድን ይሄ ከአባቶች ማስተምረውታል ይህንን ትምህርት ምናምን የሚለው ጋር እሱ ጋር አልገባንም። እውነቱን ለመናገር እያወራን ያለ ነው ገና ከጅምሩ ሪጀነሬሽን ላይ ራሱ አይ ሪጀነሬሽን ሲባል ኬክኒንግ ነው ምናምን የሚለው ኢቭን ቃላቱ ላይ ብቻ ነበረ እንጂ ይህንን ትምህርት አባቶች ማስተምረውታል አላስተማሩትም እሱን አልነበረም እያወራን የነበረው። ምንም አባቶች ጋርም ብንሄድ እኛማ በቃ አለቀ። ከአባቶች ጠየቀኝ እንዲህ አወጣሁልህ። ምን ነበር የጠየቀኝ ግን የምታስታውስ ከሆነ ሐዋርያት ሥራ ምዕራፍ 16 ላይ ስለ ሊዲያ ጉዳይ ሊዲያ በፈቃዷ ነው እግዚአብሔር ልቧን የከፈተላት የሚል ከየት አምጣ እንደዛ ብሎ የተረጎመ አባት አልከኝ። እኔ ደግሞ የጠየቀኝ የራሴን አባት ነው አይተባል መጅረት አድርጌ ይኸው ብዬ የቅዱስ ዮሐንስ መጅረቱና ምኑን ተውኩት። ኦልሬዲ አወጣሁኝ እኮ ነው ያልኩህ። አልተሳደብኩም አይደል ወዳጅ? ተሳደብኩ እኮ አልተሳደብክም ምናምን አትበል። በስርዓቱ አውራ ስታወራ። ቆይ አንዴ በመጀመሪያ ደረጃ ቆይ አንዴ እሺ ቆይ በጣም ስሜታዊ ላለመሆን እንሞክራለን ትላለህ። ስቀልድ ነው። እሺ እንሞክር። አይ ቆይ የሆነ የጎረምሳ ሙድ እንዳናራምድ ፕሊዝ። ማለት መረጋጋት አለብን እንዳንጨቃጨቅ። ስለዚህ እኛውን እንድናነብ ተረጋጋ። ቆይ ሰማኝ ምን ይላል ሰምተህ ከዛ በኋላ ታወራለህ። እና የተነሳው ምንድነው የሐዋርያት ሥራ ምዕራፍ 16 ላይ አምጣ ስትለኝ ደግሞ አለው መጅርጬ ነው የወጣሁት። የቅዱስ ዮሐንስ አፈወርቅን በግልጽ እዛው ፊት ለፊት ላይ በካሜራ አውጥቼ አሳይቻለሁ፣ አስነብቤያለሁ። ከዛ ደግሞ በላንተ ደግሞ በተራ ያለ ፈቃዷ ዳነች ልቧን ከፈተላት ያለ አንድ አባት ካለ በል አውጣ ስል አውጣለሁ አለ ብለሃል በነገራችን ላይ። ከዛ በኋላ ቃሌ ገብቶ አማኒ ያወጣለት ሲል እሺ ቆይ አንዴ ፒዲኤፍ ፈለግ ላድርግና ልምጣ አልክ። በጣም ብዙ ሰዓት ከቃሌ ጋር ከተወያየን በኋላ መጣ አግኝቻለሁ አልክ። ከዛ ነህ ሲባል አይ የሊዲያን አይደለም የሚያገኙት። ቅድም እንዳልኩ ነው ወንድም ልደትን
ወንድማችን ልደትን ገና ለገና ሐዋርያት ሥራ ምዕራፍ 16 እሷን ኤግዛክትሊ እሷን አላመጣህም ብለህ ማፈሪያ ብለህ ስትሰድበው ይህ ነገር ግን እግዚአብሔር እዚሁ ጋር አንተ ነው በዛችው ነገር ግን ሲጥልህ ታየዋለህ። እንደውም ልደት የተገናኘ ነገር አጥቷል። አንተ ግን ምንም አልጣለም። እሺ ወንድሜ፣ ስለዚህ በቃ ተው በቃ በጌታ በቃ። ስለዚህ አሁን እንዲነበብ አትፈልግም። እኛ ስናወራ የነበረው አንድ ጥቅስ ላይ ብቻ አይደለም። እኔ ኮት ያደረኩት ማስረጃውን ዮሐንስ በቃ እሺ፣ የምትፈልገው ማስረጃ ከሌለ ከሌላ ሰው ጋር ላወራ፣ ከኔ ጋር ማውራት የሚፈልግ አንድ ሰው ከሌላ ጋር ታወራለህ። ከኔ ጋር ማውራት የሚፈልግ ሰው ካለ ጆናታን ሉትራን ያወራታ ይድና ከዛ ትመለስ። በቃ ሌሎች ይቀጥላሉ። እኔ ተናግሬ ልጨርስ። ከዛ በፊት አንድ ነገር ላስታውስ ከይቅርታ ጋር ሲጀመር የሊዲያን አይደለም ማስረጃ አቅርብ ያለ ሪጀነሬሽን ከፌዝ ይቀድማል የሚለው ላይ ነው። እኔ በደንብ እየተከታተልኩ ስለሆነ ማውራው ተው እሱን ተው። አንተ መሀል አትግባ እንዳትገባ ሚውት አድርገው ሚውት አድርገው ብሮ አንተ አታዝብ። መራገጥ በቃ እሺ። ሌሎቻችን ሚውት አድርገው ማለት ምን መራገጥ ነው ይሄ? ያማን እንዴ እንትን ነው the way you assert your tone is ሚውት አድርግ በጣም ደስ ይላል። አይደለም እኔ ማዘዝ አይደለም ወዳጅ አይደለም አንተን አይደለም እንዴ። ቆይ አንዴ በቃ በጣም አንተን አላወራሁም። ተነኛ ነው ይቀር እንዴ ያሬ ሰው ሊሳደብ ነው። በቃ እናንተ ቀጥሉ፣ ተማማሩ። ጌታ ያክብርልኝ። ጥሩ ጊዜ ነው። ኖ እኔ ማቆም ያለው አማኒ ኦሬዲ ጥሩ አንዴ እኔም ሚውት አድርጌያለሁ። ከማን ጋር እሺ ቮይስ አንቺ አንዴ ቆይ አንዴ ለኔ ስጡኝ ቆይ አንዴ ግን ጆናታን እና ዮሴያስ እስካሁን አይናገሩም። ስለዛ ከሁለት አንዳቸው ጋር ብቻ አላወራሽ። እሺ እሱን ልል ነበር። ዮሴያስ ይቀድምና ከዛ በኋላ እያየን ብዙ አይናገሩም እነሱ የተወሰነ በቃ ችግር የለም። ከዮሴያስ ጋር አማኔ አፉን ይጨርስ። እሺ አንድ ቀን ጨርሷል እኮ ዮሴያስ 3 ደቂቃ ይበቃናል። እንደው እንትን እንዳይልም እንዳይረዝምብንም። እሺ 5 ይሆንላቸው። እሺ መልካም 5 ደቂቃ ተይዞላ ዮሴያስ ማውንት አንድ ጊዜ ከዛ በፊት አንድ አማን ይጨርስ። አይ በሉቻው በቃ እናንተ አትወረድ ቆይ ቃል ስማወርድ እኮ ነው ይቀጥሏ ቃል ወረደ ራሱ ኧረ እኔ አይደለም አማን ይጨርስ። እኔ አይደለም ከኔ ጋር ማለቀ አማን ጨርሷል። ቃል ጨርስ ነው አጨረስኩም እያለ እኮ ነው 3 ደቂቃ እያለ ነው። ኦኬ ለዛ አንዴ ዮሴያስ ነው ይሄው መጥቷል። ዮሴያስ ይናገርና ከዛ እኮ ትናገራለህ። ከዛ ጆናታን ይቀጥላል። እንደዛ ነው ቃል በየታ ቀጥል ዮሴያስ። እሺ ቆይ አንድ ደቂቃ ማቶን ነገር አንድ ሐሳብ ለአማኒ ነው የምነግረው። እኔ ማንንም አይደለም ማውራው፣ እያወራው ያለሁት አማንን ነው። ማንም ሰው እንዳይገባብ። አማን እየተወራ የነበረው ላስታውስ ስለፈለኩ ነው። ቅድም እየተወራ የነበረው ሊዲያን አይደለም ማስረጃ አቅርብ ተብለ የሄድከው። ማስረጃ አቅርብ የተባለው ከሪጀነሬሽን ከእምነት ይቀድማል ሚል ነገር ከአባቶች ማስረጃ አምጣ ተብሎ ነው። ሪከርድ ያደረጋችሁ ልጆች ይሄንን ቅድም የተጠየቀውንና አሁን የተዋሸውን ነገር አያይዛችሁ ልቀቁት። ሊዲያን ነው ያልኩህ ያለውንና ቅድም ደግሞ የተጠየቀው ሪጀነሬሽን ይቀድማል ብሎ የተናገረውን ማለት ነው። አማን ይሄንን እንትኖችን ሐሳቦቹን እንትን እንዳትላቸው። እሺ ስለዚህ አሁን ከኔ ጋር የተገናኘ ስለሆነ አንዴ ቆይ አንተን አይደለም ያወራው ነው እንጂ አይ ችግር የለውም። በኋላ እሱን ትነጋገራላችሁ። አሁን በዚህ ችግር የለም እኮ ግን ችግር የለም። አንተ ማስረዳት ስለምታቀርብ እነሱም ያቀርባሉ። ችግር የለም። በቃ ይቀር። እሺ ወንድሜ። እሺ ኢዮስ ይጠይቀው አኩን ጠይቀው ወይም አብራራለት በተባለው ነገር። እኔን ጥያቄ ነው የምጠይቀው ወንድማችን አኪ ሰላም ላንተ ይሁን። በምን ጉዳይ ላይ ነው? መጀመሪያ ርዕሱን እንምረጥና እዛ ላይ ያንተንም እምነት ታስቀምጣለህ፣ ጥያቄ ይጠይቃለህ። እኔም የራሴን እምነት አስቀምጣለሁ፣ ጥያቄ ይጠይቃለሁ፣ እመልሳለሁ። ጥያቄ ለመቀበል ኮንክ ጥያቄ ላቀ አይ ቆይ ርዕስ አሁን እኔ ቁጭ ብዬ ተራ በተራ እያንዳንዳችሁን ጥያቄ የተቀበልኩኝ መቀመጥ አልችልም። ሰው ይጠብቀኛል፣ ጌታ በሚያውቀው ማለት ነው። ለእናንተ ብዬ ነው ክርስቶስ በሚያውቀው አሁን ቁጭ አልኩት እንጂ ያው ጌታ ነው የምላችሁ። እየተደወለብኝ ራሱ ነው ሰው እየጠበቀኝ ማለት ነው ውጭ። ስለዛ አጠር አድርገን ባልተዳረቀ መልኩ ለአጭር ደቂቃ የሆነ ርዕስ ምረጥ፣ እዛ ጉዳይ ላይ ለአጭር ደቂቃ አውራ፣ ጥያቄህን ማቅረብ፣ እዛ ጉዳይ ላይ የራሴን እምነት እንትን እላለሁ፣ ያንተንም ጥያቄ መልሳለሁ፣ አንተንም ደግሞ እዛው እምነት ላይ ደግሞ ጠይቀሃለሁ፣ ከታሪክም ከመጽሐፍ ቅዱስም። ቶሎ በል እንደዛ አድርገልኝ ፕሊዝ።
እንደዛ ከሆነ ጥያቄ አቀርብልህና ከዛ መልሴን አቀርባለሁ። መጀመሪያ ጥያቄው እምነትህን ንገረና። እምነትህን ሳናቅ ምን ጠየቀው? እንደዛው አንተም እኮ የውይይቱ አካል እንዲሆን እኮ ያንተም ጉዳይ ርዕሱ ይደርሳል። ያንተም ጥያቄ በቃ ነገ ከነገ ወዲያ ይደርሳል። እንግዲህ እኔም ወደ ስራዬ እንዳልሄድ አየህ፣ ጥያቄም ይደርሳል ብዬ እንዳለ እምነትህ እንዲታወቅ ዩሲ 5 ደቂቃ ይሰጥህና ርዕሱን መርጠህ እዛ ጉዳይ ላይ የኔ አቋም እንዲህ ነው፣ አንተስ እዚህ ጉዳይ ላይ ምን ትላለህ ብለህ ጠይቅ። ምንም ግልጽ ነው። የኔን አቋም ለመናገር ችግር የለውም። መጀመሪያ ጥያቄውን ተቀበለኝና ከዛ አቋሜን ማስቀመጥ እችላለሁ። የትም አልሄድም አለው እዚህ እና ቢዚ በመሆን አቅጣጫ አቋምን በመናገር ጀምር፣ ካልሆነ አልቀበልም። ኦኬ ፈቃደኛ ካልሆነ ጥያቄውን ከፈራው ጥያቄውን ከፈራው እንደዛ ጊዜ እንትን ትላላችሁ ማለት ምንም ችግር የለውም። አቋሙን በመናገር ምን እንደሚያምን በሚናገረውም ታውቀዋለህ፣ ችግር የለውም። አይ አላውቅም። እንደዛ ከምገምት አይ እንደዚህ አላምንም እንዳይለኝ እምነቱን ይናገር። እዚህ ጉዳይ ላይ እንደዚህ ያምናለሁ፣ አንተስ እዚህ ላይ ምን ትላለህ በለኝ። በስመ አብ ችግር የለውም፣ ደስ ይበል። አቋሚ ግልጽ አድርጌ ላስቀምጥልህ። ከሉትራን ቤተ እምነት ስለመጣው አቋሚ ግልጽ ነው። እምነት በወንጌል ሰበካ በሰው ልብ ውስጥ የሚፈጠር ነው ብዬ ነው የማምነው። ስለዚህ እምነት የሊዲያ ሳይሆን እግዚአብሔር በሷ ውስጥ የፈጠረው ነው ብዬ ነው የማምነው። ፔሬድ። ጥያቄ ልቀጥል? ኩስ ይሄንን ጠየቅ። ከዛ እዚሁ ላይ እኔ እንደዚህ ነው የማምነው፣ አንተስ እዚህ ጉዳይ ላይ ምንድን ነው ብለህ ጠይቀኝ ይቻላል። ፕሊዝ ማምነው አስቀመጥኩ። ከዛ ልጠይቅህ አንተ። እዚህ ጉዳይ ላይ ማለት ነው አሁን ያወራኸው ላይ እዚህ ጉዳይ ላይ ፕሊዝ። እንዴ ቅድም ማብራሪያ ስለሰማው ነው እና ዮሐንስ አፈወርቅን አንስታል። ዮሐንስ አፈወርቅ ጋር ከመሄዳችን በፊት ከመጽሐፍ ቅዱስ ከዛው የሊዲያ ንባብ በሚገኝበት ክፍለ ንባብ ውስጥ ሊዲያ ልቧ የተከፈተው ስላመነች ነው ወይም ደግሞ ስላመነች ነው የሚለው ላቆየውና ስለፈቀደች ነው የሚል ንባብ ከዛው ክፍል ብታሳይ። እሺ ቴንክ ዩ። ይህንን ጥያቄ ልመልስና ከዛ በኋላ ያ ከአንተ እምነት አንጻር ደግሞ ጥያቄውን እዛው ጋር ጠይቃለሁ። እኔ መልሽ የሚጠይቅ ስላለ ችግር የለም እኮ እንደዛ። እሱን ደግሞ ታስከትለዋለህ አንተ እየመለስክ ደግሞ የኔን ደግሞ እዛው ላይ ትቀጥለዋለህ። እሺ አንድ አቁሙ ፕሊስ፣ ልቀጥል። አይ እንደዛ እኮ ሰው ባኪንግ ፎርዝ እናደርጋለን። እየጠየቅኩኝ እየመለስክ፣ እየጠየቅክ ደግሞ እየመለስኩኝ። አንዴ መሀል አትግባሽ። አንዴ ጥያቄ ስለጠየቅ ልመልስ። ምንድነው ጥያቄው? የሊዲያን ልብ እግዚአብሔር አምላክ እንደከፈተላት ዘሐዋርያት ሥራ ምዕራፍ 16 ላይ ሲናገር ቁጥር 14 ላይ ማለት ነው በፈቃዷ እንደሆነ ይናገራል። ወይ የቅዱስ ዮሐንስ አፈወርቅን እናስቀምጠውና ብሎኛል። ያው ቅዱስ ዮሐንስ አፈወርቅን እዛ ጋር ስላሳየሁኝ ማለት ነው። መጽሐፍ ቅዱስ ላይ እንደዛ የሚል ነገር አለ ወይ? አዎ እሱን የሚያሳይ አለ። ነሰሰርሊ ቃላዋን ራሷን መጠቀም አለባት የሚል አይነት ሙግት ሀሳብ ካመጣ ይሄ ፋላሲ ነው። እሺ ኤግዛክት ወርድ ፋላሲ ይባላል። በፈቃዷ የምትላ ቃል ኤግዛክትሊ መቀመጥ አይጠበቅባትም። እዛው ጋር ግን ምን የሚል ቃል አለ? አንደኛ እግዚአብሔርን ታመልካለች ይላል። እዛው አንተ ያመጣው ጥቅስ ላይ ራሱ ሐዋርያት ሥራ ምዕራፍ 16 ቁጥር 14 ላይ እግዚአብሔርን የምታመልክ ይላል። ልቧ ከመከፈቱ በፊት ነው። በነገራችን ላይ እግዚአብሔርን ታመልክ ነበር የተባለው። ከዛ በኋላ እሱ ብቻ ደግሞ እኮ አይደለም የተቀመጠው፣ እግዚአብሔርን ታመልካለች ፕላስ ደግሞ እነ ጳውሎስ ሲያስተምሩ ማለት ነው ቁጭ ብላ ደግሞ ትሰማለች። የምታመልኩና የነ ጳውሎስን ቃል ለመስማት ተነስታለች። እግዚአብሔር ይህንን ፈቃዷን አይቶ ነው ምን ያለላት የከፈተላት ብለን ተናገርን። ከዚህ አንጻር አይተዋል። ኮንቴክስቱን አውዱን ስትመለከቱ ግልጽ ነው። ይህንን ደግሞ ምናልባት ከከበደ ቅዱስ ዮሐንስ አፈወርቅን አመጣውና አዎ በቃ በመፍቀድ ነው የሚለውን አሳዩ፣ አስረገጠ ማለት ነው። አይተዋል አለት ነው። አሁን አይነቃነቅም። አንተን ግን አንድ ጥያቄ ልጠይቅህ። በሉትራን እምነት ከቃሉን የሚመጣው አለ ማለት ሰምተህ ምናምን ማመን አትችልም። በራስህ በፈቃድ ማመን አትችልም። ነፃ ፈቃድ የለኝም እያልክ ነው፣ የለንም እያልክ ነው። ስለዚህ በቃ እግዚአብሔር እምነትን በውስጣችን ይፈጥራል። ወይ በጥምቀት ሰዓት ወይ በሚሰበክበት ቃል ሰዓት እምነትን በልባችን ውስጥ ይፈጥራል፣ ይተክላል። ገና ሳትፈቅድ በፊት ምንም አይነት የፈቃድ ትብብር ሳይኖርህ ማለት ነው። አንተ ልክ እንደዚሁ እዛው የመጽሐፍ ቅዱስ ክፍል ላይ ሊዲያ ያለ ፈቃዷ የሚለውን እዛው የመጽሐፍ ቅዱስ ክፍል ላይ ያሳይ። ያለ ፈቃዷ ያለ ፍላጎቷ ልቧን ከፈተላት የሚለውን እዛው ጥቅሱ ላይ ያሳይ። ጥሩ የጠየቀን ጥያቄ ለመመለስ ጥያቄ መጀመሪያ እንዲህ ስላልጨረስኩ ለዛ ነበር። ግን ለማንኛውም ጥያቄን በቀጥታ ልመልስልህ። አንተ ሰራ ብለህ የጠየቀውን ፋላሲ አንተም በተመሳሳይ ሰርታል። ኤግዛክት ወርክ ፋላሲ ነው
አሁንም እያደረክ ያለው ይሄን ቃል በቀጥታ ክፍለ ንባቡ ላይ ፈልግና ስጠኝ ነው እያልከኝ ያለው። ልሰጥ አልችልም። በቃ አጭር ነው መልሱ። ምክንያቱም አንተ የፈለግከው ያንን ቃል ነው ቀጥታ ልመልስልህ የምችለው ግን ካኖኒካሊ ከሆነ ከሌሎች የመጽሐፍ ቅዱስ ክፍሎች ጋር በማመሳከር ልመልስልህ እችላለሁ። ሮሜ ምዕራፍ 10 ላይ እንደተቀመጠው ብዙ ጊዜ አንተም በተደጋጋሚ ታነሳዋለህ። የእግዚአብሔር ቃል የግድ መሰበክ አለበት የሚለው ዋና ነገር ነው፣ እምነት ከመስማት ስለሆነ ማለት ነው። ስለዚህ ሊዲያ በዛ ስፍራ ላይ እግዚአብሔር ቃል በሚሰበክበት ቦታ ትሰማ ነበር። በምትሰማበት ሰዓት ያ ቃል በሷ ልብ ውስጥ ዳግም ውልደትን እንዲያመጣ የእግዚአብሔር መንፈስ አብሮ ሰርቷል ብለን እናምናለን። ስለዚህ አንተ የምትፈልገውን ያን ቃል ልሰጥ አልችልም ማለት ነው። መልስ ነው። ከዛ ጥያቄ ልጠይቅ። ቀጥዬ የኔ ቀጣይ ጥያቄ ምንድነው? የምጠይቅ ጥያቄ አሁን ያነሳው መሟገቻ መሆን ቢችል አይደለም። እግዚአብሔርን የምትፈራ ናት ወይም እግዚአብሔርን የምታመልክ ናት ማለት ፈቃደኝነቷን ያሳያል የሚል ነው። እግዚአብሔርን መፍራት የሚለው ወንጌልን ከመቀበል ጋር ከመስማማት ጋር ተያይዞ በጭራሽ ሊቀርብ አይችልም። ምክንያቱም ሐዋርያት ሥራ መጽሐፍ ላይ እግዚአብሔርን የሚፈሩ የሚባሉ ወንጌልን ከማመናቸው በፊት በጣም ብዙ ሰዎች አሉ። ተመሳሳይ አይነት አገላለጾች በሐዋርያት ሥራ መጽሐፍ ውስጥ አሉ። ካስፈለገ ቆርኔሌዎስን ማንሳት ይቻላል። ሌሎችም ማንሳት ይቻላል። ሐዋርያት ሥራ ምዕራፍ 10 ቁጥር 22 የቆርኔሌዎስ ነው። ምዕራፍ 10 ቁጥር 2 ላይ ተመሳሳይ ቆርኔሌዎስ ነው። ጳውሎስ የሰበከበት ሐዋርያት ሥራ ምዕራፍ 13 ቁጥር 16ም ላይ እግዚአብሔርን የሚፈሩ አይሁዳውያንና እንደውም ይላል እዛ ክፍል ላይ ሐዋርያት ሥራ 13:16 አይሁዳዊ የእስራኤል ህዝቦችና እስራኤል ሰዎችና እግዚአብሔርን የሚፈሩ ሰሙ ነው የሚለው እና የእስራኤል ህዝብ ሌላ ነው፣ እግዚአብሔር የሚፈሩ የሚለው ሌላ ነው። በነገራችን ላይ የሐዋርያት ሥራ መጽሐፍ ባንክሮ ካጠና አይሁዳዊ በዘር ከአይሁድ ህዝብ ከአብራክ የተወለደ አይሁዳዊና እግዚአብሔርን የሚፈሩ የሚሉ ቋንቋዎች ሁለት የተለያዩ ናቸው። እግዚአብሔርን የሚፈሩ ተብሎ የተቀመጡት በዘር አይሁዳዊ ያልሆኑ ነገር ግን የእስራኤልን አምላክ እግዚአብሔር ያህዌን የሚያመልኩ ማለት ነው። ወደ ይሁዲነት ሙሉ ለሙሉ ያልገቡ፣ ወደ ይሁዲነት የገቡ ከሆኑ ቅድም እንዳስቀመጥከው የግድ የመንጻት ስርዓትን መፈጸም አለባቸው፣ ግርዘትን መፈጸም አለባቸው። በሐዋርያት ሥራ መጽሐፍ ግን እግዚአብሔርን የሚያመልኩ እግዚአብሔርን የሚፈሩ የሚሉ ቋንቋዎች በተለይ ፊር ኦፍ ጋድ ያላቸው ተብሎ የተጠቀሱ በጣም ብዙ ጥቅሶች አሉ። ላውጣልህ እችላለሁ። ከእስራኤል ህዝብ ጋር በንጽጽር የቀረቡ እነዚህ ወደ አይሁድነት ያልተቀየሩ ይሁድነት ውስጥ ያልተቀላቀሉ ግን የእስራኤልን አምላክ እግዚአብሔርን የሚያመልኩ ናቸው። ቆርኔሌዎስ ለዚህ አንዱ ማሳያ ነው። ስለዚህ ይሄንን እንደ መመከቻ ማስረጃ አድርጎ አቅርቦ ከእምነት ጋር ከሰበካው ጋር ተስማምታለች ብሎ ለመሟገት የማይሰራ ነው የሚሆነው። ሌላኛው ጥያቄ አንደኛው ያስኬድም። ሌላ ማነሳለት ጥያቄ ምንድነው? የግድ በተደጋጋሚ ባለፈው ከዶክተር ናውል ጋር ስታወራ ሰምቻለሁ እና ወንጌሉ ሲሰበክ የእግዚአብሔር ረድኤትን ስታብራራ ከምን አንጻር ነው ያብራራኸው? ልብን እግዚአብሔር ይከፍታል። እግዚአብሔር እርዳታ ማለት ደቂቃ ይሰጠን መሰለኝ አይደል? ደቂቃ ይሰጠን መሰለኝ። ችግር የለውም። 14 ሰከንድ ነች። በቃ ትንሽ ጨምረን እንደሰጠ እሺ። ጥያቄ እንዳጠቃልል 1-2 ደቂቃ ብጨምሪልኝ ዜድ አሪፍ። እሺ ጨምራለሁ። ችግር የለውም። አንተ ያስቀመጥከው መስፈርት ባለፈው የነበረው ሪከርዱን አሁንም ማውጣት ይችላል። ችግር የለውም። ለማመን ሰውየው በፈቃዱ ለማመን ነፃ ፈቃድ አለው ብለህ ስለምታምን፣ በነገራችን ላይ ኦሪየንታል ኦርቶዶክስ ራሱ ነፃ ፈቃድ አለው ብሎ አይደለም የሚያምኑት። የተበከለ ዊክንድ የሆነ ፈቃድ አለው እንጂ ፒውር ነፃ ፈቃድ አለው ብሎ ያስተማረ የለም። ካለ ማስረጃ ታቀርባለህ። ለማንኛውም ሲቀጥል ግን አንተ እያልክ ያለው ነፃ ፈቃዱ ግን የእግዚአብሔር ረድኤት አለው። እግዚአብሔር ረድኤት እንዴት ነው አንተ የምታብራራው? ልብን መክፈት ብላል። ጥሩ። አሁን የምጠይቅ ጥያቄ መጽሐፍ ቅዱሳዊ ማስረጃ እንድታቀርብልኝ ነው። ምክንያቱም በቅዱሳት መጽሐፍት የበላይነት ስለምናምን እኛ ፕሮቴስታንት ከዛ አንጻር ልትመልስልኝ ነው ፈልገው። አንተ እንደምትለው ከሆነ ለማመን የግድ እግዚአብሔር ረድኤቱን ማሳየት አለበት፣ ረድኤቱ ደግሞ ልብ መከፈት ነው ብላል። ወንጌል በተሰበከበት ስፍራ ሁሉ ለሁሉም እግዚአብሔር ልባቸውን ይከፍታል የሚል አቋም አለ ማለት ነው። እንዲያምን እንደዛ ከሆነ መጽሐፍ ቅዱሳዊ ማስረጃ አቅርብልኝ። ወንጌል በተሰበከበት ስፍራ ሁሉ እንደ ሊዲያ ቅዱሳት መጽሐፍት የሚሰሙትን ሰዎች ልብ ከፍቷል የሚል ማስረጃዎችን አቅርብልኝ፣ ከሊዲያ ውጭ ማለት ነው። ምክንያቱም አንተ እንደ ትምህርት አድርገህ ስላቀረብከው ለማመን የግድ እግዚአብሔር ረድኤቱን ማሳየት አለበት፣ ልብ መከፈት አለበት ስላልክ፣ ስለዚህ ያመኑ ሰዎች በፈቃዳቸው በኮት አንኮት አስቀምጥልኝ። እኔ እንደዛ ስለማላምን ለማመን በፈቃዳቸው ለማመን በአንተ ቋንቋ በነፃ ፈቃድ ለማመን ልብ መከፈት አለበት ብላል። በአዲስ ኪዳን መጽሐፍ ብሉይ ኪዳን እግዚአብሔርን እንዲያምኑ ልባቸው
የተከፈተባቸው ንባባትን የማቅረብ ግዴታ ይኖርብሃል ማለት ነው። እነሱን አውጥተህ አሳይ አመኑ በሚባልባቸው ንባባቶች ሁሉ ውስጥ ማለት ነው። ቴንክ ዩ። እሺ ስንት ደቂቃ እንውሰድ ማለት ነው? በጣም እንዳይንዛዛ እውነቱን ለመናገር አሁን በዚህ ሰዓት ላይ 20 ደቂቃ ብትሰጡኝም ደስ ብሎ ነው የሚሄድበት። ግን አነሳ ያለ ደቂቃ እያደረገን ቶሎ የሰውንም ጆሮ ላለማድከም ስንት ደቂቃ ይሆን? 5 ደቂቃ ይሆንና ሐሳብን የሚረዝም ከሆነ ደግሞ 3 እያደረግን ነው እንሄዳለን። እሺ ግን ፕሊዝ በተቻለን አቅም ዩሲ ቶሎ እንፍጠን። ምክንያቱም ሰው ውጭ እየጠበቀኝ ስለሆነ። እሺ ደቂቃውን አስቀምጡልኝ። በመጀመሪያ ደረጃ የሊዲያን ጉዳይ ምን ብሎ ጠይቆን ነበረ? ቅድም እንደምታስታውሱት እስቲ የቱ ጋር ነው በፈቃዱ የሚለው እሱን አምጣ አሳየን አለ። ከዛ በኋላ መለስንለት። ምን ብለን ነበር የመለስንለት? እንደምታስታውሱት ቀጥታ ቃሏን እየጠየቀ ከሆነ ኤግዛክት ወርድ ፋላሲ ይሆንብሃል። ሐሳቡን ከሆነ ግን ሐሳቡን እዛው ጥቅስ ላይ ያሳያሉ። ይህ እዛው ጥቅስ ላይ ነው ያሳየሁት። ሳሳየው ደግሞ በምን መልኩ ነው ያሳየሁት? እግዚአብሔርን የምታመልክ ሴት ነበረች ይላል። እዛው ጋር የምትፈራ የሚል ነገርን እግዚአብሔርን መፍራት ምናምን ደጋግሞ አስቀምጦታል። ቃሉ የሚለው የምታመልክ ይላል። ኤኒዌይስ መፍራትንም ከዛ ከማምለክ አንጻር ከሆነ ችግር የለውም። ግን እግዚአብሔርን የምታመልክ ሴት ነበረች። አንደኛ ሎክ አሁን ወንድማችን እያለን ያለው ምንድነው? ሊዲያ እግዚአብሔርን ብታመልክም የምርም እግዚአብሔርን የማመለክ ፈቃድ ኖሯት አይደለም። እንደዛ እያለን ያለው ይሄ ሊያስኬድ ይችላል። በእውነት ያለ ፈቃዷ እያመለከችው ነው። እግዚአብሔርን ታመልከዋለች። ሳታውቀው ነው የምታመልከው። የማታውቀውን ነው የምታመልከው። እግዚአብሔር እንዴት አወቀችው? ካወቀችው ደግሞ አመለከችው ማለት ፈቅዳ ነው ወይስ ተገዳ ነው? ነሰሰቲ ያለ ወይስ በፈቃድ ነው? በፈቃድ ነው የሚሆነው። ምን ግልጽ እኮ ነው። ደግሞ እሱ ብቻ መስሏችኋል? እነ ጳውሎስን ለመስማት ደግሞ ቁጭ ማለቷስ እነ ጳውሎስን ደግሞ ልትሰማ መጣች። አይተዋል። እግዚአብሔርን ታመልካለች። ይህ ሁሉ ነገር የሚነገረው ልቧ ከመከፈቱ በፊት ነው። ልቧን ከፈተላት ከማለቱ በፊት ነው። ይህ ነገር ፈቃድ እንዳላት ግልጽ ነው። እዛው ጥቅስ የትም ቦታ ሳልሄድ አሳየሁት። ቀጥታ ቃሉን ከሆነ ግን ፋላሲ ነው አልኩት። በላንተ ከጠየቀኛ ይቀር አልኩት። አንተ የጠየቀኛ ራሱን መልሼ ልጠይቅ በላምጣ ስለው አይ በቃ አንተ ቅድም ኤግዛክት ወርድ ፋላሲ ስላልከኝ አንተም እኮ እንደዛ ልትሆን ነው አለኝ። አየህ ትክክል። ስለዛ የለውም ማለት ነው። እሺ ጥቅሱ እዛ ላይ ቃሉ የለም። እሺ እዛው ጋር ቃሉ ላይ ቆመህስ ከአውዱ አንጻር ማሳየት ይቻላል። ከኮንቴክስት አንጻር አያሳይም። ስለዚህ ሌላ ቃል ጋር ሄዳለሁ አለ። ሮሜ 10 ላይ ሄድከው እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ይላል አልከኝ። አዎ ትክክል። ታዲያ እምነት ከምንድን ነው? ከስብከቱ ብቻ አይደለም፣ ስብከቱን ከመስማትም የሚመጣ ነው። አንተ ሰምተህ ፈቅደህ ነው የሚመጣው እምነት። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። አይደግፍህም። ሲቀጥል አውዱንም ተከተለ ምንም የመለስከው መልስ የለም። እኛ አስቀምጠናል መልሳችንን። ኦሪየንታል ኦርቶዶክስም ቢሆን ነፃ ፈቃድ አለን ብላ አታምንም ብላል። ማስረጃ አምጣ። ነፃ ፈቃድ የለንም ያለችበትን። ነፃ ፈቃድ አለን ግን ደክሟል። አየህ ሲክነስ አለ፣ ህመም አለ። ነፃ ፈቃድ ግን አለን። እኔም እንደዛ ነው ያልኩት። አንተ ግን ጭራሽ ነፃ ፈቃድ አለን ብሎ አያምኑም ማለት ከየት ነው ያመጣው? አምጣ ማስረጃ። ልክ እንደ ቅድሙ የኦሬንጅ ጉባኤ እንደተጠቀሰው ማለት ነው። ቅድም ኦሬንጅ ጉባኤ የኛ አይደለም፣ ኦሪየንታልም አታውዱ ምናምን ሲባል ገና ከጅምሮ የኛ አይደለም፣ እሱ አያገባን። ልክ እንደዛ ማለት ነው። ሌላው ግን እግዚአብሔር ለሁሉም ልብን ይከፍታልን? ልክ የእግዚአብሔር ቃል በሚሰበክበት ጊዜ እግዚአብሔር የሁሉንም ሰው ልቡን ይከፍታል። ምክንያቱም አክሊል ከዚህ ቀደም ስታወራ አለኝ አንድ ሰው ለማመን ግዴታ የእግዚአብሔር ረድኤት የእግዚአብሔር ጸጋ ወይም የእግዚአብሔር እርዳታ ያስፈልገዋል። ጸጋ ምንድነው? እርዳታው ነው። እያንዳንዱ ነገራችንን እኛ የእግዚአብሔር ጸጋ ነው ብለን ልንጠራው እንችላለን። እሺ ክፍልፍል ያለ አይደለም። አሁን የእግዚአብሔር እርዳታ ያስፈልገዋል አንድ ሰው ለማመን? አዎ፣ ያለ እግዚአብሔር እርዳታ ማመን አይችልም። እሺ እንደዛ ከሆነ እስቲ ልክ እንደ ሊዲያ ሁሉ የእግዚአብሔር የሁሉም ሰው ልብ የሚከፍት ከሆነ እስቲ አሳየኝ የሚል ነገር ተቀምጧል። እግዚአብሔር የሁሉንም ልብ ለመክፈት ዝግጁ ነው። የስ ለልብህ በጣም ቅርብ ነው። በጣም ለሁላችን ቅርብ ሆኖ የሁላችንን ልብ የሚያንኳኳ ጌታ አምላክ ነው ያለን። ለምን ከተባለ ሰዎች ሁሉ እንዲድኑ ስለሚወድ። ጥቅስ አለው ለዚህ። የስ የት? አንደኛ ጢሞቴዎስ ለምሳሌ ምዕራፍ 2 ላይ ምን ይላል? ስለ ሰዎች ሁሉ ጸሎት፣ ልመና፣ ምልጃ፣ ምስጋና እንዲደረግ ከሁሉ አስቀድሞ ይመክራለሁ ካለ በኋላ ስለማን? ስለ ሰዎች ሁሉ ጸሎት፣ ልመና፣ ምልጃ አቅርቡ ይልና ለምን? እዛ ጋር ቀጠል አድርጎ ይላል ሰዎች ሁሉ ይላል። እሺ እንዲድኑና እውነትን ወደ ማወቅ እንዲደርሱ በሚወድ በመድኃኒታችን በእግዚአብሔር ፊት ደስ የሚያሰኝ ነው ይላል። ስለዚህ እግዚአብሔር አምላክ ሰዎች ሁሉ እንዲድኑ ፕላስ ደግሞ እውነትን ወደ ማወቅ እንዲደርሱ ይወዳል፣ ይፈልጋል።
እውነቱን ወደ ማወቅ እንዲደርሱ ይፈልጋል፣ እንዲድኑም ይፈልጋል። እነማን? ሰዎች ሁሉ፣ እያንዳንዱ ግለሰብ እንዲድን ይፈልጋል እግዚአብሔር። ታዲያስ ስለዚህም የሰዎችን ልብ ሁሉ ለመክፈት ዝግጁ ነው። ግን አንዳንዶች እምቢ ይላሉ፣ አንዳንዶች ፈቃደኛ ይሆናሉ። ዊሊንግ የሆኑትን የእነርሱን ልብ ይከፍታል። ምን የሆኑትን? ፈቃደኛ የሆኑትን። ስለዚህ ለዚህ ነው ቅዱስ ዮሐንስ አፈወርቅን ቅድም ገልጠን ስናነብ ምን የሚል ነገር አየ ነው? እግዚአብሔር ልብን ይከፍታል ይልና ግን ብሎ እኮ የሚጀምረው እግዚአብሔር ልብን የሚከፍተው ፈቃደኛ የሆኑትን ነው። ስለዚህ እግዚአብሔር ሁሉንም ልብ ይከፍታል። ምን ከሆነ? ፈቃደኛ ከሆኑ ከዚህ አንጻር ልንመለከተው ይገባል ነው። ያልተመለሰልህ ጥያቄ አለ? የለም። ባይሆን አንተ እዛው አውዱን ተከተለህ እዛችሁ ጥቅስ ላይ ልክ እንደኔ አውዱን ተከትዬ እንዳሳየው አንተ እዛችሁ ጥቅስ ላይ ቆመ አውዷን ተከተለ እስቲ ይህንን ጥቅስ ያለ ፈቃዷ ነው የሚል አሳየኝ። ጥቅሷ ቃል በቃል አይደለም፣ አውዱን ተከተለ። ቴንኪው ቴንኪው። አሁን የሰጠውን መልስ በደንብ ሰምቻለሁ። የመጀመሪያው ስህተትህ ከራስ ጋር መጋጨት ነው። ከራስ ጋር እንዴት ነው የተጋጨው? ሰው ለማመን መጀመሪያ እግዚአብሔር ልቡን መክፈት አለበት። ረድኤት፣ እግዚአብሔር ረድኤት ማለት እግዚአብሔር የሰዎችን ልብ መክፈቱ ነው አልክና አስቀመጥክ። እንግዲህ እየሰማን ነው፣ በደንብ የሁሉ ሰው እየሰማ ነው። ያልከው ነገር ይሄንን ነው። መጀመሪያ ምን መሆን አለበት? እግዚአብሔር መርዳት አለበት። ያንን ሰው ልቡን መክፈት አለበት። ከዛ ሰውዬ ልቡ ከተከፈተ በኋላ ያምናል በራሱ ፈቃድ። ጥሩ። ታዲያ መልሰ ልቡ እንዲከፈት ፈቃዱ ያስፈልጋል ምትለኝ ለምንድን ነው? መልሰ ወደኋላ እየመጣ ነው። ይሄ ፋላሽ ያስሙግት ነው። በመጀመሪያ ደረጃ እግዚአብሔር ነው መጀመሪያ የሚረዳው፣ ከዛ በኋላ ነው በራሱ ፈቃድ የሚያምነው ብለህ ስቴትመንት ካስቀመጥክ በኋላ መልሰ ደግሞ ሁለተኛ ስታስቀምጥ አይ እግዚአብሔር ልቡን እንዲከፍትለት ፈቃደኛ መሆን አለበት ምትል ከሆነ ኦርደሩን እያዛባ ነው ያለው። ሁለተኛው ነው መጀመሪያውን ሁለተኛ እያምታታ ነው ያለው። ይሄ ትልቅ ስህተት ነው። መጀመሪያ ደረጃ በአንዱ ነው መጽናት ያለብህ በምንድን ነው? ወይ እግዚአብሔር ልቡን ይከፍታል ከዛ በኋላ ነው የሚመጣው ማመን ብለህ መቆም አለብህ እንጂ አንድ ጊዜ ልቡ ከተከፈተ በኋላ ነው የሚያምነው ትልና መልሰ ደግሞ ልቡ እግዚአብሔር እንዲከፍትለት መስማማት አለበት ደግሞ ትላለህ። ይሄ በጣም የተምታታ ሙግት ነው። አንድ ሁለተኛ ያነሳው የሁለተኛ ጢሞቴዎስ መልእክት ጨርሶ አንተን የሚደግፍ መልእክትም ንባብም አይደለም የሚለው። ሁለተኛ ጢሞቴዎስ ምዕራፍ 2 እግዚአብሔር ሰው ሁሉ እንዲድን ይፈልጋል፣ ስለዚህ ልመና አድርጉ ነው እንጂ የሚለው እግዚአብሔር የሰዎች ወንጌል በሚሰበክበት ሰዓት የሰዎችን ልብ ይከፍታል የሚል ሴንስ የለውም ጭራሽ። እዛ ንባብ ላይ እንዴት አድርገህ እንዳነበብከው ራሱ አላውቅም። ይሄንን ክፍል እንዴት ሆኖ ነው የሁለተኛ ጢሞቴዎስ ምዕራፍ 2 የአንደኛ ጢሞቴዎስ ምዕራፍ 2 ንባብ ከዚህ አንጻር ሊብራራ የሚችለው? ልብን እግዚአብሔር ይከፍታል ለሚል ሙግት እንዴት ነው የሚቀርበው? ይሄ ሌላኛው ክፍለ ንባቡን እንደሄድክበት ያሳያል፣ እንደተረማመድክበት ያሳያል። ሁለተኛ ሶስተኛ መኑ በተባሉበት ንባባት የሐዋርያት ሥራ መጽሐፍን ዳብነት ስለሆነ ያነሳነው የሊዲያን ታሪክ በሐዋርያት ሥራ መጽሐፉ ስለምናገኝ አመኑ በተባለባቸው በእያንዳንዱ ንባባት የግድ እግዚአብሔር ልባቸውን እንደሚከፍት የሚያሳይ ቀጥተኛ የሆነ ወይም ተዘዋዋሪ የሆነ ማስረጃ ማቅረብ አለብን ነው እየተባለ ያለው። አንተ ሄድከው ጢሞቴዎስ ጋር ማይንድ አሁንም ኢንሲስት ማድረግ ከሐዋርያት ሥራ መጽሐፍ ወንጌል ተሰብኮ የግድ ወንጌል በተሰበከበት ሰዓት የሰውን ሁሉ ልብ ይከፍታል ካልክ እግዚአብሔር ረድኤት ልብን ከመክፈት አንጻር ነው የሚብራራው ካልክ ወንጌል በተሰበከባቸው ቦታዎች ሁሉ እግዚአብሔር ሰው ሁሉ ምንድነው እንዲድን ይፈልጋልና ልባቸውን የከፈተባቸው ንባባት የማውጣት ግዴታ አለበት። እሱን እንድታቀርብ ነው ጠይቅ። ሶስተኛ አራተኛ በጣም የሚገርመው ነገር ከክፍለ ንባቡ ውጪ የሮሜ ምዕራፍ 10ን አስረዳ ያልከው አሁንም ሌላ ስተት ነው። ሮሜ ምዕራፍ 10ን ያነሳሁት ካኖኒካል መጽሐፍ ቅዱስ በመጽሐፍ ቅዱስ ነው የሚፈታው። ግን ወደዛ ከመምጣቴ በፊት አውደ ንባቡ ላይ እኮ ቆሜ አስረድቻለሁ። እግዚአብሔርን የሚፈራ እግዚአብሔርን የሚያመልክ የሚሉት ገለጣዎች ከምን አንጻር እንደገቡ አስረድቼ ሌሎች ንባባትንም እንደ አብነት እኮ አንስቼልሃለሁ። ሐዋርያት ሥራ ምዕራፍ 13:36 በተመሳሳይ እግዚአብሔርን የሚፈራ በሚል የተገለጡ ሰዎች አሉ። 13:16 10:22 የቆርኔሌዎስን 10:2 ሌሎችም አሉ። 18:7 ላነሳ 17:4 በጣም ብዙ ንባባት በሐዋርያት ሥራ መጽሐፍ ውስጥ አሉ። ሐዋርያት ሥራን መጽሐፍ ላጠና ሰው ፊር ኦፍ ጋድ የሚለው ገለጻ እግዚአብሔርን የሚፈራ የሚለው እግዚአብሔርን የሚያመልክ የሚለው ገለጻ የእስራኤል አምላክ እግዚአብሔርን እንደ አምላክ አድርጎ ከመቁጠር ጋር ከመስማማት ጋር የሚቀርብ እንጂ ክርስቲያን ከመሆን ጋር የሚቀርብ ንባብ አይደለም። በነገራችን ላይ ሁለተኛ ነገር በጣም ኢንፋሲስ አድርጌ ላስቀምጥልህ የምፈልገው ነገር ቅድም ስትናገር ምን አልክ? ያለ ፈቃዷማ አይደለም ሊዲያ ፈቅዳ ነው እግዚአብሔርን ታመልክ የነበረው እግዚአብሔርን ትፈራ የነበረው። ሮንግ
እንዴ ፊር ኦፍ ጋድ የሚለው ንባብ በጭራሽ ከዚህ ጋር ተያይዞ ሊብራራ አይችልም። እዚህ ከምናወራው የድነት ትምህርት ጋር ተያይዞ ሊብራራ ሮንግ ያልኩ በደንብ አስምርልኝ። ባለፈው ከአንተ ጋር ሳወራ ምን ያህል ቃላቶችን እንደምታጠማዝ ተመልክቻለሁ እና በዛ አይነት መንገድ እድል ፈንታ እንዳይኖር አድርጌ ነው የማወራው። ሶ የሊዲያን ታሪክ ስናነሳ ሊዲያ እግዚአብሔር የምትፈራ ነበረች ወይም እግዚአብሔር የምታመልክ ነበረች የሚለው ገለጻ ማንኛውም ሰው ማንኛውም ሳይድን ወንጌል ሳይሰበከው የሚኖረው አቋም ነው። በነገራችን ላይ እንደ ሉትራናስ ደግሞ አስረዳኝ ካልክ ሶስት እምነተኛ በሶስት አይነት መንገድ ነው የምናስቀምጠው። አንደኛው የሚሰበከው ወንጌል ይዘት አለ። ከዛ በኋላ ከዛ የሚሰበከው ወንጌል ጋር መስማማት አለ። በዛ ላይ ደግሞ ምን ማድረግ ትረስት ማድረግ መደገፍ የሚባል ሰዎች ሁለቱን ሊያደርጉ ይችላሉ። ከላይ ያሉት ኖቶሺያ እና አሴንሶስ ማለት ነው። ምን ማለት ነው? የሚሰበከው ወንጌል አለ፣ ሊስማማ ይችላል። ዳነ ማለት የሚያድን እምነት አለው ማለት ግን አይደለም። ስለሰማ አንድ ሰው የሚያድን እምነት አለው ተብሎ በጭራሽ አይቀርም። በሉትራን ትምህርትም ቢሆን እቺ ሴት እግዚአብሔር የምትፈራ መሆኗ ለመዳኗ ማስረጃ ሊሆን አይችልም። በወንጌል ለማመን ለማስማማቷ ማስረጃው ነው መቅረብ አይችልም። እያልኩ ያለሁት እግዚአብሔር የሚፈራ የሚለው በደቂቃ ደግሞ ዝም የተወሰነ ሰጥቻለሁ። አሁን ደግሞ ቀጣይ ትሄዳለህ ማለት ወዲያውም አላቋረጥኩም እኮ አልፈቅድልህም። እኔ ሚውት አድርግና አድምጥ ማለት አልፈቅድልህም። ማን አንተ? ደቂቃው ነው የሚፈቅድልህ። ለአንተም ለእኔም የሚፈቅድልን እኮ ደቂቃው ነው። ጸጥ ብያ ማለት ደቂቃው ካለቀ በኋላም እኮ አላቋረጥኩም፣ ዝም ብዬ ነበረ። ግን ይበቃል። ሚውት አድርግና ደግሞ ስማ። አንዴ ሚውት አድርግ። እሺ አሁን ልቀጥል። ደቂቃውን የኔ ላይ አድርጊልኝና ደግሞ ልቀጥል። እሺ ይሰማል አይደል? ይቅርታ በጣም እሺ። ልክ ነህ። ደቂቃው አልቋል፣ ግን ሀሳቡ እንዳናቆራርጠው ይጨርስና አይ አልፈልግም። እንደዛ ሳይሆን ቀጣይ ላይ ደግሞ ይጨርሰዋል። የተቋረጠውን ሀሳብ ደግሞ ቀጣይ ላይ ይቀጥላል። ችግር የለም። እንደዛ ይሻላል። እንትን እንዳይበጠበጥ። እሺ እንዲህ ይላል። አይሰማም? ሚውት ያላደረገ ሰው ነው። አይ ቆይ ሁላችንም በደቂቃ እንደዛ በመከባበር ምንድነው ቤቱን ልዘዝበት እያለ እናንተን የምትሉት? እሺ አሁን ቆይ አታድርጊልኝ። ደቂቃውን ቆይ ሚውት ሳያደርጉት በፊት አንድ ደቂቃውን አጥፊውና ሚውት አስደርጊልኝ መጀመሪያ እነሱ አይ ቆይ በቃ ደቂቃ እየተሰጠን ነው። እኔ በተቻለኝ አቅም ከደቂቃ ጋር አብሬ ሀሳቤን ጨርሼ እንደማስረክብ አንተም እንደዛው ማድረግ አለብህ። እንትኑ ደቂቃውን አንድ አጥፊውና እነሱ ሚውት ያድርጉ። ድጋሚ አስጀምሪልኝ። አሁን ልቀጥል። እሺ ሚውት አድርጉና ሀሳቤን ልጨርስ። ደቂቃውን አንድ ጊዜ እንደ አዲስ አስጀምሪው። ኦልሬዲ እንትን ስላለ ካውንት ስላደረገ ለዛዛ አትበል። ሰው ፊት ነው ያለው። ኧረ እኔ እያዘዝኩኝ አይደለም፣ ደቂቃውን የሚያዘን ሁላችሁ ጨርስ ነበረ። ቶሎ አኩ ያወራና በቃ ምንም ፈቃደኛ ስላልሆንኩ ኧረ አሁንም እኮ ምንም እኮ እያሱሩም እኮ አይደለም። ሀሳቡን ቆጣ ላይ ትጨርሳለህ። በደቂቃ መጨረስ ነበረብህ ዩሲያስ። ወይም ደግሞ የውይይት ልምዱ ከሌለ አትወያይ፣ አትግባ። አይ አለኝ ካልክ ደግሞ በደቂቃ ነው የሚደረገው። ነጥቦችን እያነሳ ነበረ፣ ግን ያው ጥሩ ነው። በቃ ደስ ይላል። አሪፍ በቃ ጥሩ ነጥቦችን ካነሳን ደስ ይለናል። መሀል ላይ መጨረስ አለበት። ሀሳቡን የጀመረው መጨረስ አለበት። እሺ አሁን ሚውት አስደርጊልኝና በቃ አኩ ይጨርስ። እንደገና ላስጀምርለት ነው እንትኑ ኢዮስያስ ሀሳቡን ሳይጨርስ መጀመሪያ እነሱ ደቂቃውን ሳትሰጪኝ በፊት እንዳትሰጪኝ። ቆይ ደቂቃውን ሳትሰጪኝ በፊት እነሱ ሚውት አስደርጊያቸው። ድጋሚ አሁን በቃ ሚውት አድርጉና ችግር የለም። ለኢዮስያስ 5 ደቂቃ ይሰጠዋል። እንደገና እንደዛ እናደርጋለን። ይጨርሳል ወይስ መጨረስ አኩ ይጨርስና ያው ይሄ እኮ መብቴ ስለሆነ እኮ ነው። ኢትስ ኦኬ ለመሰላችሁ ቅድም 5 ደቂቃ እሱ ሲያልቅ አቆመዋል እና በቃ እንደዛ ነው። ግዴታ ስለሆነ ይሁን። ኢትስ ኦኬ ምንም አይደለም። ኢዮስያስ ይቀጥላል። ወደ 5 ደቂቃ ነበር። እሺ 5 ደቂቃ አድርጊው። እንትን አሁን የተነሳው ነገር ምንድነው? የመጀመሪያው እግዚአብሔር ነው የሚረዳው ትላለህ ሰውን እንዲያምን። 5 ደቂቃ አድርጊው። እግዚአብሔር ነው የሚረዳው ሰውን ማለት ሰው እንዲያምን የሚረዳው እግዚአብሔር ነው ትላለህ። እንዲያምን ያለ እግዚአብሔር እርዳታ ሰው ማመን የማይችል ከሆነ እና ተመልከቱ ነው የሚጠየቁት ጥያቄ። እግዚአብሔር ግዴታ ሰውየውን እንዲያምን ልቡን መክፈት ካለበት መርዳት ካለበት እንደዛ እንዲያደርገው ደግሞ መልሰ ደግሞ ፈቃደኛ መሆን አለበት ትላለህ። ይሄማ እርስ በርሱ ይጣረሳል። አይጣረስም። የሚጣረሰው ከሉትራን ትምህርት ጋር ነው። ለምን ሰውየው ገና ከጀምሩ የእንደዚህ አይነት ፍላጎት ሊኖር አይችልም። በፍጹም ለእግዚአብሔር ምንም አይነት እንደዚህ መንፈሳዊ ፍላጎት በፍጹም ሊኖር አይችልም። እንደዛ ሆኖ ነው የሞተው ነጻ ፈቃዱን አጥቶ ብላችሁ ስለምታምኑ አስቀድሞ ጸጋው ሳያገኘው በፊት ወይም ደግሞ እንዳጠቃላይ በቃ ነጻ ፈቃድ የለም ብላችሁ ስለምታምኑ
ከአንተ ትምህርት ጋር አዎ ይጣረሳል፣ ከክርስትናው ጋር ግን አይጣረስም። ሰውየው ነፃ ፈቃድ አለው ሲጀመርም እኮ። ስለዚህ የሰውየው ነፃ ፈቃድ አለ እዚህ ጋር፣ የእግዚአብሔር ጸጋ ደግሞ አለ። የእግዚአብሔር ጸጋ ይመጣል፣ ሰዎችን ያግዛል። ያ የታመመ የሰው ነፃ ፈቃድ ደግሞ ይታከማል፣ ወይም ደግሞ በእግዚአብሔር እርዳታ ወደ ማመን ምናምን እያደገ ይሄዳል። ሰው ከዛ አንጻር ሊታይ ይገባል። የተምታታ ነው ያልከው ትምህርቱ አይደለም የተምታታው፣ ያንተ መረዳት ነው እዚህ ላይ ማለት ነው የተምታታው። እሺ አንደኛ ጢሞቴዎስ ምዕራፍ 2 ምን አገናኘው ከልብን መከፈት ጋር ብለኛል። አንደኛ ጢሞቴዎስ ምዕራፍ 2 እንዴት ነው የተገናኘው ከልብን መክፈት ጋር? አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 4 ላይ ሰዎች ሁሉ ይድኑና እውነትን ወደ ማወቅ ይደርሱ ዘንድ በሚወድ በመድኃኒታችን በእግዚአብሔር ፊት ደስ የሚያሰኘው ይህ ነው ተብሎ ተቀምጦልናል። እግዚአብሔር ሰዎች ሁሉ እውነትን ወደ ማወቅ እንዲደርሱ ይፈልጋል ተብለናል። ይፈልጋል በቃ ይፈልጋል ካለ አለ እግዚአብሔር ሰዎች ሁሉ እውነትን ወደ ማወቅ እንዲደርሱ እንዲድኑ ይወዳል፣ ይፈልጋል፣ ይፈቅዳል እውነትን እንዲያውቁ። እውነትን ለማወቅ ደግሞ ሰዎች ምን ማድረግ አለባቸው? ልባቸውን ከፍተው ማዳመጥ አለባቸው። የልብ መክፈት ሂደት ደግሞ እግዚአብሔር ልብን ይከፍታል ተብለናል። ልክ ይኸው የሊዲያን ልብ እንደከፈተ ማለት ነው። ልብ መክፈት የእግዚአብሔር ነው። ይኸው በሊዲያ ላይ እኮ አይተናል። የሊዲያን ልብ የከፈተው ምን ትል ዘንድ ነው ይላል ቃሉ። አሁን እኮ ቃሉን በደንብ እየተመለከት አይደለም። ለዛ ነው ችግር የፈጠረብን። ምን ትል ዘንድ ነው ልቧን ከፍተላት ያለው? ታደምጥ ዘንድ ታደምጥ ዘንድ። ልክ ስታደምጥ እውነትን ወደ ማወቅ ከፍ ትላለች። እግዚአብሔር ደግሞ ሰዎች እውነትን እንዲያውቁ የሚፈልጉትና ማንን ነው? የተወሰኑ ሰዎችን። በሉተራን ትምህርት እግዚአብሔር የተወሰኑትን አስቀድሞ ወስኗል ለማዳን ይባላል። የተወሰኑትን ነው ወይ? አይደለም፣ ሰዎች ሁሉ ብሎ ነግሮናል ጳውሎስ። ስለዛ የምንሰማው የሉተራንን የነ ሉተርን ትምህርት ሳይሆን የጳውሎስን ይሆናል። ጳውሎስ ምን አለ? ሰዎች ሁሉ እውነትን ወደ ማወቅ እንዲደርሱ እግዚአብሔር ይፈቅዳል ብሎ ነገረን። ሌላው እንዳው እዛው ክፍል ላይ እኮ የነ ቆርኔሊዮስንም ጠቅሻለሁ ብለናል። እነ ቆርኔሊዮስ እነርሱም እኮ እግዚአብሔርን ያመልካሉ ተብሎ ተነግሮ ነበረ አልክ። ጥሩ ነው፣ ትክክል። አዎ ቆርኔሊዮስም ነፃ ፈቃድ አለው ማለት ነው። ግልጽ እኮ ተጨማሪ ማስረጃ ማለት ነው ለነፃ ፈቃድ። ከሊዲያ ውጭ ቆርኔሊዮስ ተጨማሪ ማስረጃቸው አይተዋል። በተደጋጋሚ ፊሮፍ ጋር ትላለህ። እግዚአብሔርን መፍራት እግዚአብሔርን ማምለክ ነው የሚለው። እግዚአብሔርን የሚያመልኩት ያለ ፈቃዳቸው አለ። እግዚአብሔርን ማምለክ ነው። በነገራችን ላይ ፎር ኢንፎርሜሽን ቀደም አርሜ ነበር፣ ድጋሚ አሁን በስነስርዓት ላርም። እግዚአብሔርን መፍራት አይደለም የሚለው ማምለክ ነው የሚለው። እግዚአብሔርን የምታመልክ ነው ያለው። ሊዲያ እግዚአብሔርን ታመልክ የነበረች ነች። ኖ በፈቃዷ ነው ያመነች የምታመልከው የተባለው ሮንግ ነው ብላል። እንደዚህ ማን ያለ? ኬታ መጣው? ከአባቶች ነው ወይስ ከራስህ? ከራስህ ከሆነ አልቀበልህም። ታሪካዊ ክርስትና የሚያውቀው ከሆነ እሱን አሳየን። ሊዲያ ያለ ፈቃዷ ነው እግዚአብሔርን ያመለከችው የሚል ኬታ መጣ? በመጽሐፍ ቅዱስ ላይ የለም። ስለዛ ስህተት ሰርተሃል። ሌላው እግዚአብሔርን ማምለክ የሚለው ከክርስትና ጋር አንድ አይደለም ብላል። እግዚአብሔርን ያመልካሉ ወይም ደግሞ ሊዲያ አስቀድማ እግዚአብሔርን የምታመልክ ሴት ነበረች ማለት ወደ ክርስትና አስቀድማ መታ ነበር ማለት ነው እንዴ ብለናል። እንደዛ ጋይስ እንደዛ አሁን ቅድም አንተ አልነበርክም እንጂ ይሄንን እኮ አብራርተን ነበረ። ለምሳሌ ነቢያቱ እግዚአብሔርን ያመልኩ ነበር። ነቢያቱ እግዚአብሔርን ያመልኩ የነበሩት ወይም ለምሳሌ ዳዊትን ነው የወሰደው። ዳዊት እግዚአብሔርን ያመልክ ነበር፣ ግን ክርስቲያን አልነበርም በሰዓቱ። ክርስትና በክርስቶስ ሞትና ትንሣኤ ነው። ስለዚህ ያኔ ክርስትና አልነበረም እና ዳዊት ያለ ፈቃዱ ነው እግዚአብሔርን ያመለከው ልትል ነው? በፈቃዱ እንጂ። በአጭሩ ምንድን ነው እግዚአብሔርን ማምለክ የስ አለ። ክርስቶስ ሲመጣ ግን ፍጹም ይሆናል። አየህ፣ እግዚአብሔርን ማምለክ በፍጹምና ከፍ እያልክ እንድትቀርበው፣ እንድታመልከው፣ እንድታውቀው የክርስቶስ መምጣቱ የግድ ያስፈልገን ነበር። ስለዚህ ጌታ እርሱም ኢየሱስ ክርስቶስ ወደ እኛ መጣ፣ ወደ አብም አቀረበን። የአብ ክንዱ የተባለ ጌታችን ኢየሱስ አብ ክንዱን ሰደደልን። ጌታ ኢየሱስን በልጁ በኢየሱስ በክንዱ አቀረበን። እኛ ምን ከሆንን? ፈቃደኞች ከሆንን። እናንተ ግን ፈቃደኛ መሆን አንችልም ነው እያላችሁ ያላችሁት። ይሄ ደግሞ ከምን ትምህርት የወጣ ነው? አንደኛ ከመጽሐፍ ቅዱስ ውጭ፣ አየህ፣ መጽሐፍ ቅዱስ የማያውቀው እንግዳ ትምህርት ነው። እኔ እንግዲህ አሁን እስካየሁት ማለት ነው። ሁለተኛ ታሪካዊም ክርስትና ውስጥም አይታወቅም። በአባቶችም ከማን በፊት? ከኦገስትን በፊት። ቴንክ ዩ። እሺ ኢዮሲ ትቀጥላለህ ወይስ? እሺ ነበረኝ። ጆናታን ቀጥል፣ ችግር የለም። እሺ አሁን ደግሞ ከጆናታን ሰላም ብያለሁ። ሰላም ክርስቶስ ይብዛላችሁ። እሺ አንዴ ኩስ እየነገራችሁ ችግር የለም፣ እንቀጥላለን። ጆ ማጠቃለያ በሰጠና በሀሳብ ወደ አንተ ቢመጣ ደስ ይለኛል። እሺ በቃ ቀጣይ ደግሞ እኔ እሄዳለሁ ማለት ነው።
አያስፈቅዶ ነው እኮ ቅድም እንትን ያለው ኦኬ ምን አኩስ አሁን አንተ ስታጠቃልል እኔም ደግሞ አጠቃልላለሁ ነው እያልኩ ያለሁት። ደቂቃችን እንደዛ ነው የሚያደርገው። ሌሎቹ ግን መስማት አለበት። እነ ጆናታን ሉተራን እኔ ጋር ትከተላለህ። አማን ሻሎም ኦኬ ማን ዚሆን ከሱ ጋርም እቀጥላለሁ፣ ችግር የለውም። ግን በጣም ላጭር ደቂቃ አሁን በጣም ሼም ይዞኝ እናንተ እንደዛ ስላላችሁ ጨርቁ ይወራሉት። ቅድም እንዳልኩት ቶሎ እንጨርስ፣ ሁለት ደቂቃ ይሰጣል። እኔና ዮሲያስ ከጆናታን ጋር ለጥቂት ደቂቃ ለማውጣት ደግሞ እንቀጥላለን። ሁለት ደቂቃ ለጆች አንድ ነገር ላስታውሳችሁ። የጀመረው ማውራት ሲጀመር ዮሲያስ ጋር የጀመረው አክሊል ስለሆነ የሚያልቀው በዮሲያስ ነው። እባክህን አንተ ልጅ ለምን መሀል ላይ እንደምትገኝ ሰው እኮ ይታዘባል። ለምንድን ነው አንተን አላወራሁም? ኦርደሩ ነው እያወራሁ ያለሁት። ዮሲያስ ነው የጀመረው እኮ ሁሉም ሰው እኮ ሰምቷል። መበጥበጥ ትወዳለህ። በቃ አንተን የጀመርከው በዮሲያስ ነው የሚያልቀው። እኔ እንደው ከይቅርታ ጋር እንደው ገዝተ ላይ ራሱ ባትቀመጥ እና እታች ሆነ ብትሰማን ከይቅርታ ጋር አንተ የምትለኝ እንዴ? አይደለም እኔ እያዘዝኩ አይደለም። ደፋር ነህ በጣም። ወደ እንትኑ ስለዛ ለዩሲያስ እና ሁለት ደቂቃ ይሰጣችሁና ጆናታን ሉተራን ይናገርና ከዛ ለዩሲያስ 7 ደቂቃ እንሰጠዋለን። እንደዛ አይደለም ማን ዚሆን እንጃ እንግዲህ ስምሽ ሲሆን ከሆነ ዝም የጽዮን ብዬ ልቀጥልና ይኸውልሽ እየተባለ ያለው እሺ ጆም እያለ ያለው ምንድነው ለዩሲያስ እና ለእኔ ሁለት ደቂቃ ይሰጥና ከዛ ከጆናታን ጋር ልቀጥል ለተወሰነ ደቂቃ ማለት ነው። ዩሲያስ ግን ለዩሲያስ እንዳልሽበት 3 ደቂቃ ላቅሽ እሺ 5 ደቂቃ 3 ደቂቃ ዛያን ቆይ የማወያየትሽ ታውቂያለሽ አይደል? ከዚህ በፊት እንደዚህ ነው የሚደረገው። አንድ ሰው ሲጀምር የጀመረው ሰው አይጨርስም። ሁለተኛ የሆነው ሰው ነው የሚጨርሰው። ማን የጀመረው ሲሆን ይሄንን በእኔና በዩሲያስ መካከል ያለው ባወራው ቁጥር ለምን ምን አግብቶ ነው የምትገባው? አንተ እኮ ተወያይ አይደለም። አንተ ራስህ ልሳወራ እናንተ አውሩ። ይቅርታ አድርጉልኝ። ቆይ አንዴ። ቆይ በቃ እናንተ አውሩ። እኔ ሲጀመር በጣም ሰዓት በሌለኝ ሰዓት ስለሆነ የገባሁት እናንተ አውሩ። ከታላቅ እኔ ያወራለሁ ዛሬ አወራሁት ነው አብረህ የምትከፍተው። እናንተ ይቅርታ አድርጉልኝ። ጆ ወይ ደግሞ ቴሌግራም ላይ ናና ከአንተ ጋር እናወራለን። ወንድም እኮ እንዳትሆን እሺ ማልወርድ ወይም ጆናታን ሉተራን ዮሲያስ ቀጥልሽ። ሁለት ደቂቃ ከሁለት ደቂቃ በላይ እንዳትወስዱ። ሁለት ደቂቃ እናወራና ወደ ጆ ልመለስ። ቀጥል ዮሲያስ። አኬ እኔ ደስ ማለት ብታደምጥ ደስ የሚለኝ ደቂቃ ወስን አትስጥ። እዚህ አሁን ገስትን አይደል ውይይት ላይ ነው የገባው። በሚሰጥ ተስማምተህ ሄድ ወይ ካልተስማማ አልተስማማኝም በል እንጂ መመሪያ ባትሰጥ ጥሩ ነው። እኔም መመሪያ እየሰጠው ስላልሆነ ማለት ነው። ቅድም እኔ ደቂቃ አልቋል ስባል በኋላ 5 ደቂቃ ይሰጣል ስባል ተስማምቼ ነው የቀጠልኩትና አልተከራከርኩም። ስለዚህ ባትከራከር ጥሩ ነው፣ ወይም ውሳኔ ሀሳብ ባታቀርብ ጥሩ ነው ለማለት ነው። ኤኒዌይስ በመጀመሪያ ደረጃ ተደጋጋሚ እዚሁ ቲክቶክ ላይ የምታወራው ነገር አለ ማለት የሉትራንንም የሪፎርምድን አጠቃላይ ወንጌላውያን አስተምሮ ጨርሶ ምንም አይነት ድጋፍ የሌለው የሐሰት ትምህርት አድርገህ የምታቀርበው ነገር አለ እና እኔ በደንብ አድርጌ ደመቅ አድርጌ ልንገርህ። በእግዚአብሔር ትብብር በሰው ነፃ ፈቃድ ይዳናል የሚለው ትምህርት እጅግ መጽሐፍ ቅዱሳዊ ያልሆነ በስራ ስለመጽደቅ የሚናገር የሴሚ ፕላጊያን ትምህርት ነውና መጽሐፍ ቅዱሳዊ ጨርሶ ሊሆን አይችልም። የስህተት ትምህርት ነው። መጽሐፈ ስምምነት መግቢያም ላይ ስለ ነፃ ፈቃድ የተቀመጠው ሐሳብ በዚህ ትምህርት የሚያምኑ ሁሉ ሐሰተኞች ናቸው ብሎ ያስቀምጣል እና በአንተ ልክ ስላልተናገርን ዝም ያልን ሲመስል እንትን እንዳይሆን ለማለት ፈልጌ ነው። እዚህም የምንናገረው ነገር አለ ውይይቱ ላይ እናተኩር ብለን እንጂ ሐሰት ትምህርት በሚለው አንግል እናውራ ከተባለ እኛ የምናወራው ነገር ይኖረናል። በነገራችን ላይ ሁለት ነገር ብቻ አልነገር። በነገራችን ላይ የግድ ምንድነው ለመዳን ወይም ደግሞ ዳግም ለመወለድ የግለሰቡ እምነት ያስፈልገዋል ብለህ አስቀመጥክ በኋላ ይህንን የማይቀበሉ ሁሉ ሐሰተኞች ናቸው ብለህ ጸጋ ብቻ በሚለው የላይቭ ምንድነው የቲክቶክ ላይቭ ፕሮግራም ላይ አውርተሃል እና ግን ህፃናት በግላቸው ማመን ስለማይችሉ ማለት ማመን የማይችሉ ፍጥረቶች ስለሆኑ ቤተሰቦቻቸው በፈቃዳቸው በሚያደርጉት ጥምቀት ስለሆነ እንትን የሚሉት አያንተ መሪ ይፋለስባል ማለት ነው። ስለዚህ ሐሰተኛ እየሆንክ ነው ማለት ህፃናት ዳግም ይወለዳሉ በጥምቀት ወይም ይድናሉ ብለህ ካመንክ
በፈቃድ ማመን የሚለውን ነገር ስለማያሟላልህ እኛን ስትተቸን በፈቃድ አያምኑም ብለው በፈቃድ አይዳንም ብለው የሚያስተምሩ ሰዎች ሐሰተኞች ናቸው እንዳልክ አንተም በዚሁ መስፈርት መሰረት ሐሰተኛ ሆናል ማለት ነው። ሰልፍ ኮንትራዲክተሪ ክሌም ነው የምታስቀምጠው። ኤኒዌይስ ቅድም እሱን ከቃሌ ጋር ስራውላችሁ ወደዛ ልመለስም። የሊዲያን ጉዳይ በሚመለከት በተደጋጋሚ አንስቼልሃለሁ። አሁንም የጢሞቴዎስን ሄደ ያነሳ አያስኬድም። ሁሉን እንዲድን በሚፈልግ ብላ ያነሳው ሐሳብ ሉትራንም እኮ እንደዚያ ያምናሉ። ኦርቶዶክሶች ብቻ አይደሉም። በሉትራን ትምህርት እግዚአብሔር ሁሉም ሰው እንዲድን ይፈልጋል። ነገር ግን ሁሉም ሰው እንዲድን ይፈልጋል ማለት ሁሉም ሰው ልብ ይከፈታል ማለት ነው የሚል ኢንፈራንስ ሎጂካሊ ኮንትራዲክተሪ ነው። ምክንያቱም እግዚአብሔር ሁሉም ሰው እግዚአብሔር የፈለገው ሁሉ ይሆናል ማለት አይደለም። ምክንያቱም እግዚአብሔር ወንጌሉን ለሁሉም ይሰብካል፣ ሰው ግን እምቢ ይላል፣ በፈቃዱ ይቃወማል ያንን የመዳን መንገድ ወደ ጥፋት ጎዳና ይሄዳል ማለት ነው፣ ለፍርድ ይዘጋጃል። ነገር ግን በእግዚአብሔር ጸጋ አማካኝነት በወንጌል ሰበካ ዳግም ይወለዱ የእግዚአብሔር ልጆች ይሆናሉ። ከእግዚአብሔር ቅድመ ሐሳቤ ጋር ከቅድመ ምዳቤ ጋር ተያይዞ የሚብራራ ነው። ይሄ ሉትራኑ ፐርስፔክቲቭ ነው ማለት ነው። ስለዚህ ምን ለማለት ነው? ሰው ሁሉ እንዲድን እግዚአብሔር ይፈልጋል። እኛም እናነሳዋለን። አንተ ያነሳውን አንደኛ ጢሞቴዎስ መልእክትን ሁሉም እንዲድን እግዚአብሔር ይፈልጋል። ያ ማለት ግን የሁሉም ሰው ልብ ይከፈታል ማለት ግን አይደለም። ይሄንን በሚመለከት ማስረጃ አድርጋ አቅርብዬ አንድ ማስረጃም አላቀረብክልኝም። ሰው እንዲድን ይፈልጋል የሚለውን ጥቅስ ከመጥቀስ ውጭ ሐዋርያት ሥራ መጽሐፍ ውስጥ አንድ ጥቅስ አምጣ ከሊዲያ ውጭ ብለህ አላመጣህም። ኤኒዌይስ ጨርሻለሁ። ጆናታን ቀጥል። እሺ፣ ለማንኛውም ለእሱ የሰጡትን 3 ደቂቃ ለእኔም አስቀምጪልኝ። እሺ ጆናታን ደግሞ ይቀጥልና ትቀጥላለህ። ከዛ ቆይ ይሄ የኛ ነው ማለቅ ያለበት። ከዛ ነው ጆን የሚቀጥለው። ጆናታን ያውቁታል ነገሩ። ለዛ ነው እሺ ቀጥልና ከዛ ጆናታን ይቀጥላል። ሌሎቹም ይደርሳቸዋል። እንግዲህ አሁን እሺ አንደኛውን ለምን አትመልስም? እሺ ራሱ እንዴት ይጨርሳል? እኔ አይደለም የጀመርኩት። እባክህን ጽዮን አላየሽም እንዴ? የጀመረው ማን ነው? እና ዮክሳስ ማውራት ስንጀምር ይሄ ልጅ ለምን እንደሚረብሻቸው በቃ ይመልስለት ካናን ይመልስለት። እሺ በቃ እሺ 3 ደቂቃውን ስጭኝና ዮሲያስ አሁን መናገር ሲጀምር ምን አይነት ነገርን ተናግሮ እንዲጀምረው እንደው በፍቃድ መተባበር መዳን አይቻልም አለ። ማለትም ሰው ፈቅዶ መዳን አይችልም። ይህ ሐሰተኛ ትምህርት ነው። እንደውም አለና የስምምነቱን መምሪያ መግቢያ ላይ አለ የሉትራኖችን መጽሐፍ ጠቅሶ ነው እዛ ላይ እንደተቀመጠው ይህንን የሚቀበሉ አለ ፈቅዶ መዳን ይቻላል የሚለውን ማለት ነው። ሰው ፈቅዶ ይድናል የሚለውን ይህንን የሚቀበሉ ሁሉ ሐሰተኞች ናቸው ይላል። እንደውም በግልጽ ልንገርህ አለ። እንግዲያውስ እኔም ብቻ አይደለም እዚህ ጋር እየተከታተሉ ካሉት ውስጥ አብዛኛው ጴንጤዎችንም እየተናገርኩ ነው። ምክንያቱም ብዙ ጴንጤዎች በፈቃዳችን ይዳኑ ብሎ ያምናሉ ልክ እንደኔ። ስለዚህ የአንተ እምነት ጴንጤዎችን ሁሉ ሐሰተኛ አድርጎ የሚያስቀምጥ ነው። መጽሐፍ ቅዱስ ምን ይላል? አየህ ቆይ እባክህን እንግዲህ ጴንጤዎች አይ በፈቃዳችን አልዳንም ፈቃደኞች ሆነን አይደለም የዳን ነው ካሉ መብታቸው ነው፣ እነሱ ይናገሩ። አንተ ውሸት የሚለውን ተውና አሁን ደቂቃዬን አትውሰድብኝ። ለማንኛውም በፈቃዳችን የዳን ነው ለሚለው ሐሰተኞች ብለህ ያመጣው ማስረጃ የራስን ቤተ እምነት መጽሐፍ እንጂ መጽሐፍ ቅዱስን ወይም አባቶችን አይደለም። እኔ ግን ያመጣውልህ አባቶችን የኢርሳን ታሪክንና መጽሐፍ ቅዱስን ነው። ሁለተኛ ምንድነው እግዚአብሔር የሁሉንም ሰው ልብ ይከፍታል ለሚለው አንደኛ ጢሞቴዎስን ጠቅሰሃል። እርግጥ ነው እግዚአብሔር ሁሉም ሰው ለማዳን ይፈልጋል የሚለውን እኛም እኮ እንጠቅሰዋለን አልከኝ። እሺ እና ልባቸው ግን እንዴት ሁሉም ይከፈታል? አንዳንዶቹ ሰዎች እኮ አይፈቅዱም አልከ። እሱንማ መጀመሪያ እኔ አይደል እንዳልኩ የቅዱስ ዮሐንስ አፈወርቅን ጠቅሼ ልብን የሚከፍተው እግዚአብሔር ነው አለ ዮሐንስ አፈወርቅ። ቅድም ጠቅሼ እኮ ስነግርህ ነበረ። ግን ደግሞ የማይፈቅዱ አሉ። ልባቸውን የሚከፍተው ግን ምን አይነት ሰዎችን ነው? የሚፈቅዱትን ዊሊንግ የሆኑትን እነርሱን ብቻ ነው ልባቸውን የሚከፍተው ይላል። ስለዛ እግዚአብሔር የሁሉንም ልብ ለመክፈት ዝግጁ ነው። የሁሉንም ልብ ያንኳኳል ነበር ያልኩ። ግን ፈቃደኛ የሆኑትን ልባቸውን ይከፍታል። አልፈልግም ያሉትን ደግሞ ልባቸውን የሚያደነድኑትን ግን ይተዋቸዋል፣ አሳልፎ ይሰጣቸዋል። በእናንተ እምነት ግን ነው ሁሉም ሰው እምቢ የሚል ነው፣ አልፈልግም የሚል ነው፣ የሚቃወም ነው ብላችሁ የምታስተምሩት። የአንዳንዶቹን ልብ እንዲከፈተ ታዲያ ሁሉም የሚቃወም ከሆነ የአንዳንዶቹን ከፍቶ የአንዳንዶቹን ለምን ዝም አለ? ከዚህ አንጻር የእናንተ አምላክ አድሏዊ አምላክ ነው አያስብልም ወይ ነው? እንዴት የአንዳንዶቹን ከፈተ? የተሻሉ ሆኖ ተገኝተው ነው? አይተዋል። ስለዛ ስህተት ነው። ህፃናትን አንስተሃል። ምንም ህፃናትን ቅድም ሰፊ ጊዜ ወስጄ አስረድቻለሁ። ህፃናትና የእናንተ ትምህርት ጭራሽ አይገናኝም።
እኛ ህፃናት ምንድነው ህፃናት መጠመቅ አለባቸው ስንል ነፃ ፈቃዳቸውን እንደው አተውት በዛ ደረጃ ሞተው እያልን አይደለም። እናንተ እኮ ጸጋው መቅደም አለበት ያላችሁት ማለት ከጸጋው በኋላ ነው የሚያምኑት አይነት ነገር ማለት ነው። ማመን አይችሉም ያላችሁት ነፃ ፈቃድ እስኪያጡ ድረስ ሞተዋልና ነፃ ፈቃድ ስለሌላቸው ነው። ለመንፈሳዊ ነገር ፈቃድ መስጠት አይችሉም፣ ጭራሽ የለም፣ እንደዚህ አቅሙ ምንም ነገር የለም ብላችሁ ስለምታምኑ አመሰግናለሁ። ቅድም እንዳልኩት ካታጎሪካል ፋላሲ። እሺ ሲቀጥል እስቲ አንተና ዮሲያስ አይደለም ዮሲያስ ጋርም አይጨርስም። አሁን ወደ ጆናታን አንዴ ይቅርታ ቮይስ አለሽ? አለው አንድ ጊዜ ቤቱን እኔ ልምራው። ናት የምትመራው እሱ መታ አይደለም እሱ መምረጥ አንድ ጊዜ ባለቤቷን ነው የምጠይቀው። ሁላችንም ነን፣ እኔም እሷም ባህሩም ሶስታችን ነን። ችግር የለውም ወንድም አለ። አንዴ ለእኔ ስጦኛ ውይይቱም ከዚህ በፊት እንደሚደረግ ሮና እየመራች ነው። አሁን ጆና የወጣው በዚህ ምክንያት ነው። በቃ ቆየ በጣም። ስለዚህ ቤቱን ልምረልኩ ለዛ ነው። ጆናታን መውጣት አልነበረበትም። ስለዛ ከጆናታን ጋር እንግዲህ ወይ ሌላ ቀን ደግሞ እንገናኛለን። እኔ ሰውም እየጠበቀኝ ስለሆነ እግዚአብሔር ያክብርልኝ። ትንሽማ መቆየት አለብህ ወይ? ጆና ከሌለ ጌታ በሚያውቀው ቅድምም ነግሬሻለሁ። ለእናንተ የሚገኝ ነው። ገባኝ። ግን ለአንድ ሁለት ሰው ሶስት ደቂቃ መስማት አለብህ። እነሱ እንዳዳመጡ ማለት በጣም ይቅርታ። እንግዲህ ይቅርታ መጠየቅ ካለብኝ ይቅርታ ጠይቃቸዋለሁ። እሺ መቼ ቀን እንደምትመጣ እንግዲህ ትነግረናለህ። በተደጋጋሚ ስልክ እየገባ ሰዎች ጋር እየሄድኩ ነው። በጣም ይቅርታ። አሁን ጆ ቢመጣ ራሱ አሁን ይከብደኛል ጌታ በሚያውቀው። እሺ መቼ ቀን እንደዚሁ ለመወያየት ፈቃደኛ እንደዚህ ደግሞ ብቅ እላለሁ እንደዚህ ደግሞ በውስጥ ዝም ብለህ ጻፊልኝና ማስታወቂያ ትሰራላችሁ። በቃ እናወራለን። ከዮሲ ጋር ከቃል ጋር ከነሱ ጋር እንትን ትላላችሁ፣ ትወያያላችሁ። አንዱን ቀን ስጠኝ በዚህ ሳምንት የሚመቸኝ እናደርጋለን። በርቱልኝ። እግዚአብሔር ከእናንተ ጋር ይሁን። አመሰግናለሁ። አሜን። እናመሰግናለን።